ጤና ይስጥልን ውድ ተመልካቾቻችን የተለያዩ ዓለም አቀፋዊ ጉዳዮችን በጥልቀት የሚዳስሰው ኤንቢሲ ዓለም አቀፍ ተጀምሯል። እንደወትሮው ነጻነት ላቀውና ቢኒያም ካሴ አብረናችሁ ቆይታ የምናደርግ ይሆናል። ከኛ ጋር ሆኑ ተመልካቾች። ነጻነት ሁሉ ሰላም መልካም አለን። እንግዲህ ያው ከቅዳሜው ፕሮግራማችን በኋላ ያው ድጋሜ ረቡዕ ላይ ተገናኝተናል። ከኤንቢሲ ማታ በኋላ የሚቀርበው ፕሮግራማችን ነው የረቡዕ የቅዳሜው ሁሉም እንደሚያውቀው አንድ ሰዓት ላይ የሚጀምር ነው። ስለዚህ ዛሬ በርካታ ጉዳዮች አሉ። ዓለም ላይ ግን ትንሽ ለየት ያለ በእርግጥ የተለመደ የሚመስል ብዙኛም በጥልቀት አንዴ ወይ ሁለት እንሄድንበት የዚህ ኤዥያ ፓሲፊክ አካባቢ ያለው ነገር የታይዋንና የቻይና ውጥረት ምን ሊሆን ይችላል ወይንም ደግሞ ቻይና በጣም ከባድ የተባለ አግሬሲቭሊ አደገኛ የሆነ የጦር ልምምድ በሁሉም አቅጣጫ ታይዋንን ከበባ ውስጥ ያስገባ ወታደራዊ ልምምድ አድርጋለች። ይሄ አንደምታው ምንድነው? ከነ ትራምፕ የፖለቲካ ግንዛቤ አንጻር ዓለም አሁን ካለችበት ውጥረት አንጻር ምንድነው የሚለውን እሱን በስፋት የምናየው ጉዳይ ይሆናል። ከዛ በፊት ግን ጂኦፖለቲካል ተጽዕኗቸው ኢምፓክታቸው እኛም ስንሰራው ከነበረው ፕሮግራም ጋር ተያያዥነት ያለው ግን አዳዲስ መረጃዎች ደግሞ ስለሚኖሩ እነሱ ጠቁም እያደረግን ብናልፍ በተለይ የኢራኑን ጉዳይ ማንሳት እንችላለን። ኢራን ከአሜሪካ ጋር ቀጥተኛ የሆነ የኒውክሌር ፕሮግራም ድርድር አይኖረኝም፣ ይሄ አይታሰብም ብላለች። ያ ካልሆነ ደግሞ ከአሜሪካ በኩል የሚመጣው ምላሽ የምታውቀው ነው። እና ዶናልድ ትራምፕ በጉዳዩ ላይ መነጋገር ካልቻሉ መነጋገር ብቻ አይደለም መስማማት ካልቻሉ እንግዲህ የቦምብ ናዳ ኢራን ላይ ይወርድባታል የሚል ዛቻ ሲያሰሙ ነበረ ዶናልድ ትራምፕ። አሁን በድጋሚ ደግሞ የኢራኑ ፕሬዚዳንት መሱድ ፔዜሽኪያን ቀጥተኛ ንግግር ከአሜሪካ ፖለቲከኞች ጋር አይታሰብም፣ አናደርገውም፣ ቀጥተኛ በሆነ መንገድ ወይንም ደግሞ ተዘዋዋሪ በሆነ መንገድ ከዚህ በፊት ስናደርገው እንደነበረው እናረጋለን። ምክንያቱም ክብራችን መጠበቅ አለበት። ክብራችን እስካልተጠበቀ ወይም የምንፈልገው የፖለቲካ ፍላጎቶች ከማዕቀብ አንጻር እንዲሁ ያው ኒውክሌርም በእርግጥ የሚሄዱበት ርቀት እንዳለ ያስመለክታልና ከዛ አንጻር ነገሮችን ማስተካከል ካልተቻለ ቀጥተኛ ንግግር አናደርግም ያሉት ትልቅ መነጋገሪያ ጉዳይ ነበረ። የነ ትራምፕ ምላሽም ያው ከደብዳቤው በኋላ ያለው ነገር አንድም መስማማት አንድም ደግሞ ጦርነት ውስጥ መግባት ነው የሚል አቋም ስላለ ከሪፐብሊካኖቹ በኩል የመካከለኛው ምስራቅ ውጥረት ከምንለው በላይ እስራኤል ጋዛ ላይ ጥቃት ስትፈጽም፣ እስራኤል በተመሳሳይ ቤይሩት ላይ ጥቃት ስትፈጽም፣ ሶሪያ ውስጥ ጥቃት ስትፈጽም ማጠንጠኛው የት እንደሆነ ስለምንረዳው ነውና ይሄ ጉዳይ መነጋገሪያም ነበረ። አሜሪካ ለእስራኤል ብላ ኢራን ላይ ጦርነት ታዘምታለች ወይስ አታዘምት የሚለው ነገር እየተጠበቀ ነው። በእርግጥ ማለት አሁን እንዳልካቸው ክሮኖሎጂካሊ ነገሮቹ እያደጉ መጥተዋል። ትራምፕ ወደ ስልጣን ከመጣበት ጊዜ ጀምሮ ለውጥ እያየን የመጣንባቸው ብዙ ሂደቶች አሉ። እንደራደር ብለው ደብዳቤ እስከ መጻፍ ደረሱ። በእነንትና በአያቶላህ በኩልም በነገር ላይ በተደጋጋሚ ጥረት ሲያደርጉ ነበረ። ግን በተናቀ መልኩ ወይ በተዋረደ መልኩ እንዴት እንቀመጣለን ነው። አሁን ዘለንስኪ ላይ የሆነውን ነገር አይተናል። ነጩ ቤተ መንግስት ላይ ተጠርቶ ዘለንስኪ የሆኑት ነገር የሚታወስ ነውና ስለዚህ በእንደዚህ አይነት መልኩ የሀገራችንን ሉዓላዊነት አሳልፈን ሰጥተን ለአሜሪካ ፍላጎት አናጎበድድም። ስለዚህ ቀጥተኛ በሆነ መልኩ ከአሜሪካ ጋር መደራደር አንችልም፣ ኢንዳይሬክት በሆነ መልኩ ግን መደራደር እንችላለን የሚል አይነት ሀሳብ አላቸው በኢራኖች ዘንድ። በትራምፕ በኩል ደግሞ ሰማው ትራምፕ እንደምታውቀው ያው ኢራንን በተመለከተ የሚያራምደው አቋም ጠቅላይ ሚኒስትር ቤንያሚን ኔታንያሁ ይዞት በሚሄደው አቋም ላይ የተንጠለጠለ ወይም ደግሞ ያን ታሳቢ ያደረገ ነው ተብሎ ነው የሚታመነው። በዚህ አግባብ አሁን ቦምብ ናዳ እናወርዳለን እንመታለን ከሚለው ነገር ጋር በተገናኘ በጣም ስትራቴጂካሊ በጣም ቁልፍ ነው ብዬ የማስበው ነገር ከሁለት ቀን በፊት እንደዚህ ገደማ የአሜሪካ 3 ቢቱ ቦምበርስ እየተባሉ የሚጠሩት የአየር ኃይል ምን እንበላቸው በጣም አሁን ዓለም ላይ በዚህ የአየር ኃይል የበላይነት ያው የአሜሪካ የሚያጠራጥር አይደለም። ቻይና ውስጥ በተወሰነ መልኩ የተወሰነ እንትኖች አሉ፣ እንቅስቃሴዎች አሉ፣ በቅርቡ ይፋ የተደረጉ የጦር ጀቶች አሉ። ግን ከራዳር ውጪ በመብረር ረገድ በቃ አንዳንዶችም እኮ ወደ ስፔስ ጭምር ተጠግቶ ወደ ህዋ ተጠግቶ መብረር ይችላል ነው የሚሉት ቢቱ ቦምበር የሚባሉና ይህንን ቦምበር ወይም ይህንን የጦር ጀት አሜሪካ ወደ ኢራን አቅራቢያ አስጠግተዋለች ተብሏል። በዚህ ደሴት ላይ 3 ቢቱ ቦምበሮችን አንዱ ዋጋው በነገር ላይ $2 ቢሊዮን ነው። አንዱ የቢቱ ቦምበርስ በጣም የተራቀቀ ነው። ከራዳር ውጭ መብረር ይችላል። በንከር ቦምብ ወይም ደግሞ ይሄ መሬት ፈልፍለው ገብተው የሚያፈነዱ ቦምቦችን የሚይዝ የሚታጠቅ ቦምብ ነው፣ የጦር ጀት ነውና ይህን የጦር ጀት
አስጠግተዋለች። አሁን ላይ ባለው ነባሪያ ሁኔታ የሃውቲ እና ኢራን ናቸው አይደለ ኢላማዎቹ እና በእነሱ እስከ ምን ያክል ኪሎ ሜትር ርቀት አሁን ኢራን ብትተኩስ የአሜሪካን እንትን ምንድነው የጦር መርከቦች መምታት በማትችልበት ርቀት ላይ ነው ያሉት። ስቲል ግን እየቀረቡ ነው የሚገኙት። ወደ ኢራን ድንበር እየተጠጉ ነው የሚገኙት። ወደ ኢራን ድንበር ስለ ወደ 5000 ኪሎ ሜትር እንደዚህ ምናምን ገደማ ልዩነት አለው። አሁን ያልኩ ደሴት ሮድሪጎ ኮስታ የሚባለውና ኢራን ማለት ነውና እንደዛም ሆኖ ግን ካለፉት ጊዜያት አንጻር በጣም የቀረበችበት አይነት ሁኔታ ነውና በተለይ ወዲያውኑ በኢንዶ ፓሲፊክ በሚባለው ቀጠና ላይ ያላት የአሜሪካ ፕሬዘንስ ይታወቅ የለ እዛ ጋር የጦር ጀቶቿን ማስጠጋቷ ምናልባትም ኢራን ላይ ጥቃት ሰነዝር ትችላለች። ከሰነዘረች የምትጠቀመው ይሄንን የጦር ሰፈር ሊሆን ይችላል የሚለው ጉዳይ በተደጋጋሚ እየተነሳ ነበርና ቅድም ያልናቸው ወይም ከዚህ ቀደም ስንላቸው የነበሩ ነገሮች ስቴፕ ባይ ስቴፕ እያደጉ እየተለወጡ መጥተው አሁን አሜሪካ ቢቱ ቦምበር የሚባሉትን ወደዛ እስከ ማስጠጋት ድረስ ደርሳለች የሚለው ጉዳይ አይ ቲንክ በጣም መሰረታዊ ነው ብዬ አስባለሁ ከነበሩ ዴቨሎፕመንቶች መካከል። ያ እንደዚህ አይነት ነገር የጦር ጀቶቹ እንቅስቃሴ እንደምታውቀው እዛ አካባቢ ያለው ይሄ ማዕከላዊ እዚህ የሚባለው የሚያንቀሳቅሰው ሀብት በጣም ግዙፍ ትልቅ ነው። እነ ሃሪ ኤስ ትሩማን የሚባሉት የጦር መርከቦች እዛ አካባቢ ያለው እንቅስቃሴ እንዳለ ሆኖ እነዚህ አደገኛ ተዋጊ ጀቶች እዛ አካባቢ ብቅ ማለታቸው ደግሞ በአንድ ድንጋይ ሁለት ወፍ ነው። በዛም ያለውን የነ ቻይናን ጉዳይ ይቆጣጠራሉ። ካስፒያን አለ፣ ሩሲያን በዛ መቆጣጠር ይችላሉ። ካስፒያን ስትል ያው ኢራን ላይ መምጣት ነውና እጅግ አደገኛ አካሄድ ነው። ለዚህም እኮ ነው ነገሮች አሁን በተለይ የምናወራበት ትልቁ ሰፊ ጉዳይ የሚይዘው ነገር ለዓለም ፖለቲካ ስጋት ያለበት ወይም አንድ ለውጥ ይዞ ሊመጣ የሚችል ነው የሚባለውም እንዲህ አይነት ነገሮች በየቦታው ያሉ ነገሮች እነሱ ተደማምረው ሲመጡ አንድ አደገኛ የሆነ ኢምፓክት ስለሚኖረው ነውና ይሄ አካሄዱ በኢራን በኩልም ትንሽ ጠንከር ያለ ነገር አለ። አሁን ቀጥተኛ የሆነ ድርድር አላደርግም፣ ቀጥተኛ ድርድር በማድረግ የሚያጡት ነገር አለ ወይ ኢራኖች ብለህ ብትጠይቀኝ የሚያጡት ነገር እነሱ ፖለቲካሊ ያስቀመጧቸው ነገሮች አሉ። በጂኦፖለቲካው አካባቢ ያለውን ያስቀመጧቸው ነገሮች አሉ። ግን ቀጥተኛ ንግግር ማድረግ ለኢራን ፖለቲከኞች ለነ አያቶላ አሊ ኻሜኒ በተለይ ለአሜሪካ ያላቸው ግንዛቤ አሜሪካና ኢራን የሚሳሳሉበት መንገድ አለ። ከዛ አንጻር የክብር ጉዳይ ነው። በጣም በሚደንቅ ሁኔታ አሜሪካ ጋር ቀጥተኛ ንግግር ማድረግ 2018 ላይ ዶናልድ ትራምፕ ትተውት የወጡትን አያስፈልገንም ብለው ረግጠው ወጥተው እኛ ግን በነዚህ በስምምነቱ መሰረት እየቀጠልን በህግ እየተገዛን ሄደን ከዛ ድጋሜ ደግሞ ህግ ጥሰው ድጋሜ ገብተው እኛ ቀጥተኛ ከነሱ ጋር ንግግር አናደርግም የክብር ጉዳይ ጭምር ነው የሚል ፖለቲካል እንደምታ ኦብቪየስሊ አለው። አያቶላ አሊ ኻሜኒ በሁሉም ነገር የሚጫወቱ ስለሆኑ ሃይማኖትን በአግባብ የሚያስኬዱ ህዝባቸውን በመንገድ መያዝ እንዳለባቸው ስለሚያውቁ ጭቆና ምናምን አለ ተብሎ ሴንትሪስቶች ደግሞ ተቃውሞ ቢያቀርቡባቸውም ነገር ግን ከአሜሪካ ፖለቲካ አንጻር የሚቃኙት ነገር ስላለ ከክብራቸው አንጻር በብዙ መንገድ ፖለቲካውንም ሃይማኖትንም ሂወዝ ፕሬዚዳንት እንደምታውቀውና ብዙ ነገሮችን ስለሚረዱ የአሜሪካን ፖለቲከኞች አቋም ፍላጎት በተለይ ሪፐብሊካኖቹ ምንድነው ፍላጎታቸው እና ቃሲም ሱሌማኒን እንግዲህ ያስገደሉባቸው ራሳቸው ትራምፕ ነውና ራሳቸው ትራምፕ የወጡትን የኒውክሌር ጉዳይ ድጋሚ ልምጣ ሲሉ በተለይም ቀጥተኛ ንግግር እናድርግ ወደ 2015ቱ የኦባማ ዘመን እንመለስ ሲሉ ምን ፈልገው ነው መጀመሪያ ምንድነው መጣራት ያለበት ማዕቀብ ምናምን የሚባሉ ነገሮችን ግምት ውስጥ ያስገባሉ። ግን ሁሉንም ነገር ስትመለከት የኒውክሌር ፓወር መሆን የኒውክሌር በተወሰነ መጠን አቅሙ እንዳለ መታወቅ አቶሚክ ኃይል ለሲቪሊያን ነው ብለው ነው እንግዲህ አሁን እንተነ ፔዜሽኪያንም ሲያረጋግጡ እኛ ለመሰረተ ልማት ግንባታ ወይንም ደግሞ ለልማት ለኃይል ለኢነርጂ ነው እንጂ እንደምታስቡት እኛ ለኒውክሌር ቦምብ አይደለም። ሁሉም የሚያደርገው እንደዚህ ነው አክቹሊ ለኃይል ለምንድነው ለምናምን እየተባለ ነው የሚሰራው። ስለዚህ ከየት አመጡት ምናምን ብሎ ነገር የለም። ከዚህ በፊት ቅዳሜ በደንብ አውርተናል። ራሳቸው ነው የኒውክሌር ጉዳዮች ግንዛቤው እንዲኖራቸው ያደረጉ ኢራኖችን እየኮተኮቱ አሳደጓቸው። በነበራቸው መልካም ግንኙነት ከ1979 በኋላ ያኛውን ደግሞ ወደ ራሳቸው ቀየሩት ነውና እንዳልከው አስቸጋሪ ነው። ቤይሩትም እንግዲህ ተደጋጋሚ ጥቃት እየደረሰባት ነውና እስራኤል ሊባኖስ ላይ ጥቃት ፈጸመች አዲስ ነገር ባይሆንም በተለይ በዚህ በ3 እና በ4 ወራቱ የተኩስ አቁም ስምምነት ላይ ደቡባዊ ሊባኖስ ላይ ጦርነቱ ነበረ። ከዛ ቤይሩት ላይ ጥቃት ተሰነዘረ የሚለው 2-3 ጊዜ ሆኗልና ይሄ አዲስ ነገር ነውና በጣም በርካቶችን ሲያነጋግር የነበረው እንደውም አዲሱ ጠቅላይ ሚኒስትር
ሳላማ የሚባሉት በዚህ ላይ በጣም ጠንከር ያለ መግለጫ ሲሰጡ ነበረ። ትክክለኛ መካረን መካከለኛው ምስራቅ ከገባ አሁን ላይ ነው የሚል ሀሳብ ሲሰጡ ነበረ። የእስራኤል ጦርም የትም ቦታ እንደ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የትም ቦታ ስጋት አለብን ብለን ካሰብን ጥቃት እንሰነዝራለን የትም ቦታ ነው ያሉ። ስለዚህ ዓለም ላይ እንግዲህ ሚድል ኢስት ላይ ነው የእሳቸው ሀሳብ ሚድል ኢስት ላይ ነው። ግን እንደዚህ አይነት አተረጓጎም አለ። ስጋት አለብን ብለን ካሰብን የትም ቦታ ስለዚህ እንደ ናዚ ጀርመን አይነት ግንዛቤ ጀርመን ውስጥ ካለ ጀርመን ውስጥም ጥቃት እንሰነዝራለን አይነት ትርጓሜ ሊኖረው ይችላል። እንደዚህ እንትን ስላለው ቬግ ስለሆነ ማንም እንደፈለገ የሚተረጉሙ አይነት ነገር ነው። ባይዘይ እንደዚህ አይደለም የሚደረገው። የፖለቲካ ፍላጎትን እየቃኘ የሚዲያ ናሬሽኖች የሚቀየሩት ብዙ ጊዜ ኮምፕሌን የምናደርገው በእኛ ሀገር የሚዲያ ትርክታችን ከብሔራዊ ጥቅም አንጻር ብቻ ብዙ ችግር አለ የምንለው እኮ ከዚህ አንጻር ነው። ነገሮች ይመጣሉ የሚቃኙበት መንገድ ሲኤንኤን ሲዘግብ ከምን አንጻር ነው? እነ ቢቢሲ ከምን አንጻር ነው? አሜሪካና ብሪታንያ ወዳጆች ናቸው እናውቃለን። ቢጣሉ ሲኤንኤን እና ቢቢሲ የሚቆሙበትን ስታንድ ስለምናውቀው ነው። ምንም እንኳን የሚዲያው እንደፈለጉ የመዘገብ ነጻነቱ ቢኖራቸውም እና እነዚህ ሁለት ጉዳዮች ሚድል ኢስት ላይ በጣም ትልቅ ነበሩ። የሁቲዎች ጥቃትም አለ። ኦብቪየስሊ የተለመደ ነው። ዛሬ ራሱ ጥቃት ተሰንዝሮበታል ሁቲ ሰና አካባቢና የአሜሪካን ጥቃት ቀጥሏል። ሀውቲ ላይ አሜሪካ ታጠቃለች። እንዲሁም ሁቲ መተኮሱን ቀጥሏልና እንዲህ አይነት ነገሮች አሉ። በነገር ላይ እሱ ላይ የሀውቲ ላይ ስቲል ጦርነት ማለት ስቲል ስትራይክ ነው የምንለው። ለምሳሌ አሜሪካ እንትን አልሸባብን ባለፈው እዚህ ሶማሊያ ውስጥ ስትደበድብ የአንድ ጊዜ ሚሽኖች ናቸው፣ ፕሬዚዳንሻል ኦርደር ምናምን ናቸው እነሱ። ይሄኛው ግን የጦርነት አንድ አካል ነው እና ለምን ያክል ጊዜም እንደቀጠለ አስበው። ይሄ ስትራይክ ማለት ነው። ሶ ስቲል አሁን ይሄኛውን ነገር በዶናልድ ትራምፕ ፕሬዚዳንሻል ኦርደር ነው መሆን ያለበት፣ በኮንግረሱ ነው መሆን ያለበት። ምክንያቱም እንደ ወደ ፉል አውት ዋር እየተቀየረ መጥቷል ጦርነቱ። ምንም እኮ ሀውቲ ተሳክቶለት ሃሪስ ቱርማን የሚባለውን ነገር ባይመታም በተቻለው መጠን እኮ በቀን 18 19 በቀን ባላስቲክ ሚሳኤል እኮ እየተኮሰ ነው ሀውቲ የአሜሪካ እንትኖች ላይ የአሜሪካ የጦር መርከቦች ላይ በቀጠናው ያለው እንቅስቃሴ ላይ ወደ እስራኤል የሚተኩሳቸውም እንዳለ ሆኖ በተመሳሳይ ጊዜም ደግሞ አሜሪካም ሀውቲን እየደበደበች ነው። እና ጦርነት ማለት ውጊያ ላንለው አንችልም። ይሄኛውን ጉዳይ የሀውቲንና እንትናን ጉዳይ ሊትራሊ እየተዋጉ ነው። ሊትራሊ ጦርነት እያከናወኑ ነው ራይት ናው። እና ይሄኛው በፕሬዝዳንታዊ ስልጣን ፕሬዚዳንሻል ኦርደር ነው ወይስ በኮንግረስ ነው የሚለውን ነገር ዝም ብሎ ማሰብ ሳይፈልግ አይቀርም። የተለያዩ አሰራሮች አሏቸው። ከዚህ በፊትም በተወሰነ መንገድ አንስተናልና ይሄኛው ኦሬዲ ጦርነት ለማለት አስቸጋሪ፣ ምክንያቱም ከሆነ ከቀናት በኋላ ከሳምንታት በኋላ ከወራት በኋላ የሚሰነዛዘሩ ስለሆነ እንደ ይሄ ፉል አውት የሚለውን ግንዛቤ ስለሌለው ሜቢ አልቆም እኮ ጦርነቱ አልቆም፣ ግን ይሄ ስትራይኩ ከጀመረበት ጊዜ አንስቶ አሁንም ተጠናክሮ ይቀጥላል ብለዋል። የዶናልድ ትራምፕ አስተዳደር እንደዛ ነው ያለው። ላይክ አሁን ባለፈው አሁን የመጨረሻውን ጦርነት ወይም ጥቃት ከጀመሩበት ጊዜ አንስቶ እስካሁን ድረስ በሆነ ታይም ኢንተርቫል ውስጥ የቀናት የምትለው ይሁን አይደለም ተደጋጋሚ እየቀጠለ ያው ግጭት፣ ጦርነት፣ ዋር ምናምን ይሄ ኮንፍሊክት ከሚሉት አንፃር የተለያዩ ግንዛቤዎች ሊኖሩ ስለሚችሉ ከሚለው አንፃር ነው ወይ በስፋት ወደፊት ብንመጣበት ይሻላል። መጠየቅ ያለበት ለመሰለ እንደዚህ አይነት ነገሮች ባለፈው ማንስ ይችላል ነበር። አሜሪካ እንትን ውስጥ አሁን አሜሪካ ወይም ኮንግረስ ውስጥ በጣም ትልቅ ጉዳይ ሆኖ እየተወራ ያለው የእንትኑ ጉዳይ ነው። የዚህ የሀውቲን በተመለከተ ወታደራዊ ሚስጥር ወጣ የሚለው ጉዳይ ነው። ግን ከወታደራዊ ሚስጥር መውጣትና ለመውጣት በላይ ምክንያቱም ወታደራዊ ሚስጥር ቢወጣም ባይወጣም አሜሪካ ሀውቲን በተመለከተ የምታደርገው ነገር አይቀየርም፣ መደብደቧ አይቀየርም አይደል? ኮንግረሱን ቢሰበሰብ የሚስማሙ ፖይንት ምንድነው? ግን ኮንግረሱ ሲሰበሰብና ያኛውን ነገር መተግበሩን ሲቀጥል ዶናልድ ትራምፕ ምክንያቱም አሁን እሳቸው ለሶስተኛ የስልጣን ዘመን እወዳደራለሁ እያሉ ነው። ይሄ በአሜሪካ እንትን ውስጥ የተለመዱ አሰራር የምንላቸውን የመጡበትን መንገድ እንትን እያደረጉት ነው፣ ለፍላጎታቸው ሽፍት እያደረጉት ነው። እና እሱም ፖይንት ነው አጽንኦት ልሰጥልህ የፈለኩት። እሳቸው አሁን እንደማሳያ አቅርብ ብትል የፕሬዝዳንት ወይም በስልጣን ላይ ለሶስተኛ ጊዜ ይወዳደራለሁ ማለታቸውን ከሀውቲ ጋር ተያይዞ ያለውን ነገር እንደ ጦርነት ነው ኮንሲደር መደረግ ያለበት ወይስ እንደው እንደ አንድ ጊዜ ጥቃት ነው የሚለው ነገር? ምክንያቱም እንደዛ ካልሆነ እያከበሩ አይደለም። ወይም ዶናልድ ትራምፕ ፈላጭ ቆራጭ እየሆኑ ነው፣ አምባገነን ወይም አውቶሪታሪያን እየሆኑ ነው። ባይዘው
ይሄኛው በኋላ ላይም ስንመጣ ግሪንላንድ ምናምን አንስተን ቻይና ውስጥም ስንሄድ ዩክሬን ውስጥም በሩሲያ በኩል ስንሄድ የምናያቸው ካራክተሮች አሉ አይደለ? መሪዎች የሆነ የሚላበሱት ካራክተር አለ። ያ የሚላበሱት ካራክተር ምን አይነት ማለት አውቶሪታሪያን ናቸው፣ ዲክታተር ናቸው፣ ዲሞክራት ናቸው የሚሉትን ነገሮች ዲፋይን ያደርጉልሃል። አሁን እሳቸው የመጠቅለል አይነት በቃ ፈላጭ ቆራጩ እሳቸው የመሆን አይነት እንትን ሲስተም ኦፍ ገቨርንመንት ነው እያሳዩን ያሉት። ሜቢ እንትን ይሄ ኮንግረስ ላይ መድረስ ያለበት ሰዓት ላይ ያሉ አይመስለኝም። ምክንያቱም ይሄ ሙሉ ጦርነት ውስጥ በደንብ ታውጆ ለምሳሌ ከዚህ በፊት እኮ በአፍጋኒስታን ላይ እንደዛ አይነት ዘመቻ ሲከፈት ማነች ለዩክሬንያን ሁሉ 61 ቢሊዮን ምናምን ዶላር ድጋፍ ሲደረግ ትልልቅ ውሳኔዎች ሲሆኑ ያው የግድ ትራምፕ እንደፈለጉ ሊሆኑ ቢችሉም በእንደነዚህ ፕሬዚደንሻል ኦርደር በሚባሉ በአንዳንድ ነገሮች ላይ ምክንያቱም ደግሞ 3-4 ጊዜ እንኳን በአንድ ምሽት የሰነዘሩበት ጥቃት ባለፈው ነው እንትን ያልነውና ሙሉ በሙሉ ይሄ በጣም አስቸጋሪ የአሜሪካን ፖለቲካ የአሜሪካን ኢኮኖሚ ወታደሮች የሚፈትን ነገር ሲሆን የግድ ኮንግረሱም ዝም አይላቸውም። እሳቸውን ብቻቸውን መወሰን የማይችሉበት እድል ምናልባት ይሄ ሙሉ ጦርነትና በእንደዚህ አይነት መጠቃቃቶች ረጅም ጊዜ ወሰደ ነው 15-17 ወራት ምናምን ሆኖታል። ግን ይሄ እንደው ሙሉ በሙሉ እንደዚህ ጦርነት ውስጥ ገብተን ሁቲን እናጥፋ ወይም ደግሞ ሁቲም እንደዚህ እያደረገን ነው የሚል እንትን ስለሌለው እንደው ወደዛ አይነት እርምጃ ስላልገቡ ከሚለው አንጻር ነው እንጂ ዶናልድ ትራምፕ ባሉበት የፖለቲካ አካሄድ ምናምን ብዙ ነገሮችን ከዚህ አንጻር ብለን ማንሳት እንችላለን። ግን እንዳልከው ይሄን ጊዜ ጀነራል ፒክቸሩ ዝም ብለ ኢማጂን እናርገው በኋላም ስናነሳ ዴፊኒሽኑ የጦርነት ዴፊኒሽን ስለነሱ ማውራት ነው። እንደዛ ከሆነ ይሄ ጦርነት ነው አይደለም ግጭት ነው ምናምን በአንድ ጊዜ ስትራይክ ጥቃት ተፈጽሞ የሚቆም ነው። ከዚህ በፊት አውርተናል። ሪታሊዬሽን የሚለው ኮንሰፕት አሁን በጣም እጅግ አደገኛ እየሆነ መጥቷል እና አጸፋዊ ምላሽ መሰጣጠት ወይንም ደግሞ ሁቲኮ ይሄን ጦርነት የጀመረው ለእስራኤል አጸፋዊ ምላሽ ይሰጥ ነው። ስለዚህ እስራኤል ደግሞ አጸፋዊ ምላሽ ትሰጣለች። ከዛ እስራኤል ተነካችብኝ በሚል አሜሪካ ደግሞ አጸፋዊ ምላሽ ትሰጣለች። ስለዚህ ይሄ ሪታሊዬሽን ወይንም ደግሞ ስትመታኝ መልሶ መምታት ምንድነው አጸፋዊ ምላሽ መሰጣጠት የሚል ግንዛቤ ያለው ይመስለኛል። ግን ፖይንት ተስማማለሁ። የሁቲውን በተመለከተ ያልከኝ ጉዳዮችን እንጂ በቃ ዝም ብለህ ግን ጠቅለል አድርገህ ትራምፕን ስታያቸው የሊደርሺፓቸው ቴንደንሲ ዝንባሌ የአመራራቸው ዝንባሌ በቃ ወደዛ ፈላጭ ቆራጭነት ጠቅላይነት ውስጥ እየገባ ነውና ይሄኛው ተከትሎ ደግሞ ዓለም ምንድነው የምታየው? አሁን ምን ሄድበት እነ ቻይናም እሱ ጉዳይ አይደለም። እንደውም እኮ ምንድነው ያሉት ይሄ 22ኛውን አመንድመንት የማሻሻሉን ነገር የሆነ ሲስተም የሆነ ሜተድ አለን አሉ። ምንድነው ጄዲ ቢያንስ ምክትል ፕሬዚደንታቸውን ማስቀጠል የሚችሉበትን እድል ይመፍጠር ነውና ምንም ጥያቄ የለውም። የትራምፕ አካሄድ ብዙ ነገሮች ላይ ጥያቄ የሚያስነሳ አክቹሊ ታይዋንና ቻይና ላይ ስናወራ ይህ ጉዳይ እናነሳለን። በሩሲያና በዩክሬን አሜሪካ መካከልም አንዳንድ ነገሮች አሉ። ሞር ወይ ደግሞ ከዋናው ጉዳያችን ጋር እያገናኘን ልናነሳው እንችላለን። ስለዚህ ወደ ዋናው ጉዳይ ንግባ። የታይዋንና የቻይና ጉዳይ ነውና ብዙ ጊዜ ከዚህ በፊት አንስተን እናውቃለን። ኤዥያ ፓሲፊክ አንዱ የዓለማችን የጂኦፖለቲካ ፍላሽ ፖይንት ከሚባሉ አካባቢዎች ወይንም ደግሞ የዓለምን ፖለቲካ ሊቀይሩም ላይቀይሩም ወይንም ደግሞ አንድ ኃይል ሊወጣበት የሚችል አካባቢ ካለ አሜሪካም የምትሰጋትን ቻይና ነው ኦብቪየስሊ ማስቀረትም እዛው መድፈቅ የምችልበትን እድል ካገኘች እዚሁ አካባቢ ፓሲፊክ አካባቢ ያለውን የፖለቲካ ሁኔታ መያዝ ነው። ለዚህ ደግሞ ታይዋን የምትባለው ራስ ገዝ ግዛት ግምት ውስጥ ማስገባት ነው። አሜሪካና ቻይናና ታይዋን ጦርነት ውስጥ ይገባሉ አይገቡም? አሁን እየተደረገ ያለውን ነገር ስትመለከት የጦርነት መንፈስ ያለው ነው። በምስራቅ በዌስት ብቻ ነው ያልገባችባትና በሁሉም እንደውም 44 ኪሎ ሜትር ርቀት ድረስ ይሄ የሚለያዩበት ስትሬቱ አለ አይደለ? እሱን አልፈው ሁላ 70 ወይ 71 የሚሆኑ ተዋጊ ጀቶች ነው በዛች ትንሽ የደሴት ላይ ሲያንዣብቡ የነበሩትና አስቸጋሪ የሚባሉት እነ ሻንዶግ አይነት የሚባሉ ተዋጊ መርከቦች ወይም ደግሞ የባህር ኃይል የተጠጋበትን ሁሉም ነገር የተካተተበት የሮኬት ፎርስ የሮኬት ኃይሎች የሚባሉ አሉ። የአየር ኃይል አለ፣ ናቫሉ አለ ወይም የባህር ኃይሉ። ከዛ ደግሞ የባህር አካባቢ ላይ የሚጠብቁ አሉ አይደል? ሊቢያ ምናምን የምናውቃቸው አይነት በዛም እና ወደ 4 ኃይል ነው የተሰማራውና አንድ የቢቢሲ እንትን ይሄ የቻይና ብቻዋን የምታደርገው የጦር ልምምድ አይደለም። ይሄ ቻይና ከሌሎች ሀገራት ጋር እንደምታደርገው የጦር ልምምድ ኮንሲደር መደረግ ያለበት ነው፣ ግዝፈቱን ሲገልጸው ማለት ነው። ልክ አሁን ኢትዮጵያ ከኬንያ ከኤርትራ ከምናምን ጋር አድርጋ የጦር ልምምድ ብታደርግ
ቻይና ብቻዋን ስታደርግ አክቹሊ የሚነሳም አይደለም ግን እዛ አካባቢ ካሉ ለተመልካቾቻችን እንደዛ ነገር አለና እጅግ አደገኛ ነው ምናልባት እነዚህ ነገሮች ወደ ምን ሊወስዱ ይችላሉ ሂስቶሪካል ነገሮችን በተወሰነ መጠን አንስቻቸው ወደ አሁኑ ፖለቲካ መግባት እንችላለን የታይዋንና የቻይና ጉዳይ እንደምታውቀው ነው ከዚህ በፊት በደንብ አስተናል ተመልካቾች ለመመለስ ያስቸግራቸዋል ጊዜው እንትን ያለ ስለሆነ በዚህ እንግዲህ በ17ኛው ክፍለ ዘመን አካባቢ በቻይና አገዛዝ ስር የቼንግ ዳይናስቲ በሚለው ወይም ደግሞ ስርወ መንግስት ስር ነበረች በዛው ከዛ በፊት ብዙ ታሪክ አለ እንደ የትኛውም ሀገር የሺህ ዓመታት የ2000 3000 ምናምን የሚባሉ ታሪኮች አሉ ግን ለአሁኑ ፖለቲካ መደላደል የሆኑት ነው የምናነሳውኛ በዛ በ17ኛው ክፍለ ዘመን በቺንግ ዳይናስቲ ወይም በቻይናው በሱ ስር ነበረች ታይዋን ብዙ ሂደቶች አሉ ከዛም በኋላ ደግሞ የቻይናና የጃፓን ጦርነት ከ1894 እስከ 95 ነበረ በዛ ጊዜ የቻይና የቺንግ ዳይናስቲ በመሸነፉ ጃፓን ወሰደቻት ታይዋንን ማለት ነው ብዙ ከምስራቅ አፍሪካ ሀገራት ከኛ ጋር ጭምር የሚያገናኙ ነገሮች አሉ እንደውም ከአድዋም ጦርነቱም ጋርና ከዛም በኋላ ነገሩ እንግዲህ ታይዋን ተወሰደች ቴፒ ተወሰደች በጃፓን ኃይሎች እንግዲህ ቻይና ስለተሸነፈች ነው እንዲህ አይነት ጥያቄዎችን እንደ ክሌም ያነሳሉ ከዛ ቀጥታ ወደ 1911 አብዮት የ9 ዳሽ ላይን እና 11 ዳሽ ላይን የሚሉት ነገሮች እናወራባቸዋለን በስፋት ወይንም ደግሞ የቻይና 1911 አብዮት አለ ይችን ምስል የፈጠረ አሁን ዘመናዊ ቻይና የምትባለው ታይዋንን የኮሙኒስቱ ታይዋንንም ጭምር ያጠቃለለ ኦፍ ኮርስ ከዛም በፊት ነበረች እና ሆንግ ኮንግ ምናምን ሁሉን ይሄ 11-9 ላይን 9 ምንድነው 9 በርግጥ አሁን የሚሰራው 9 ዳሽ ላይን የሚባለው ነው እሱን በደንብ እንመጣበታለን በእነዚህ በክሪቲካል ሞመንት 17ኛው ክፍለ ዘመን 1895 ከዛ 1911 የቻይና አብዮት እያለ አሁን ያለውን የፖለቲካ ግለት በትክክል ያስቀመጠው ደግሞ ከሁለተኛው ዓለም ጦርነት በኋላ የነበረው ነው እንደምታውቀው ቺያንግ ካይ ሼክ የሚባሉት የወቅቱ የቻይና መሪዎች ቻይና ሙሉ በሙሉ የሚያስተዳድሩት እንግዲህ የቺያንግ ካይ ሼክ የሚባሉት ወደ ታይዋን ወይንም ደግሞ ጦርነት አልነበረ የቻይና ለዲኬድ የቆየ ለ10 ዓመታት የቆየ የእርስ በርስ ጦርነት ነበረና በዛ ጊዜ ካይ የሚባሉት ወይንም ደግሞ ቻይና ሲያስተዳድሩ የነበሩት ከነ ማኦ ዜዱንግ ከነ ኮሙኒስቶቹ ጋር ማለት ነው ጦርነት ውስጥ ገቡ ስለዚህ እነ ማኦ ዜዱንግ ኮሙኒስቶቹ የቻይናን መንግስት የነበረውን ኢምፓየር አሸነፉ ስለዚህ በ1949 እንደምታውቀው እነዚህ ቺያንግ ካይ ሼክ የሚባሉት የሳቸው አመራር ታይዋን ላይ ሄደ ማለት ነው ስለዚህ ታይዋን ላይ ሲሄድ ነገሮች እየተቀየሩ መጡ ማለት ነው 1949 ላይ ስለዚህ አሜሪካም ዓለምን እውቅና የነበራት ለታይዋን ነበረ የቻይና ሪፐብሊክ በሚል ስያሜ ታይዋን ላይ እንደ ሀገር እንደ መንግስት እውቅና ነበራት አርኤስ ትሩማን እንደ መንግስት የሚያውቋት ታይዋን ነበረ ቻይና ግዙፏን ቻይናን ማንንም አያውቃትም በተለይ በአሜሪካ ፖለቲከኞች በኩል እንደዚህ አይነት ነገር አልነበረም አሁን ልዩነቱ የቻይና ህዝብ ሪፐብሊክ የምትባለው ይችኛዋ ቻይና ዋናዋ ቻይና የሆነ ሀገር ነች ያኛው ደግሞ ቻይና ሪፐብሊክ ነው አሁንም የምትባለው ታይዋን ባይዞ ቻይና ሪፐብሊክ ነው ስለዚህ እንደዚህ ያለ መጣ አሜሪካናት ብዙ ነገር ስትሰራ ኦብቪየስሊ ኮሙኒስትና እንግዲህ ካፒታሊዝም ዓለም ከሁለት ናሽናሊስት ናቸው ይሄ ኬምቲ የታይዋኖቹ ማለት ነው ባይዞ የቻይናን የሚፈልጉ ነበሩ ኬምቲ ኮሚታንግ ነው ማለት እነሱ ነበሩ ስለዚህ ከዚህ ከ1949 በኋላ አሜሪካ እውቅና የሰጠችው ለታይዋን ነው ቻይና የምትባል ግዙፍ ሀገር አትታወቅም ከ1954 እስከ 79 ልክ ኢራንና አሜሪካ ግንኙነት መልካም ግንኙነት ነበራቸው እንደምንለው ሁሉ ከ1954 እስከ 79 ወታደራዊ የጋራ መከላከያ ግንኙነት ነበራቸውና በዛ መንገድ ስትጠበቅ ነበረ 1970ዎቹ ላይ ሪቻርድ ኒክሰን አንዳንድ ጥያቄዎችን ማንሳት ጀመሩ በተለይም ሶቪየት ህብረትን ማፍረስ ስለፈለጉ ቻይናን ከሶቪየት ማስወጣት ስለፈለጉ ዲፕሎማሲና ኪሲንጀር የሚነሳሉ እዚህ ላይ ዲፕሎማሲ ተጀመረ 1979 ላይ እና ጂሚ ካርተር ትልቅ ፖለቲከኛ ናቸው እሳቸው ያላረጉት ነገር የለም ሚድል ኢስተርን ላይ የምታውቀው ነገር ስለሆነ እንደዚህ ያለ 1979 ላይ የዋን ቻይና ፖሊሲ አንድ ቻይና ሀገር መጣ እንዲህ ያለ 1992 ላይ የስምምነቶች ነበሩ አይደለ የቻይና እና የታይዋን ሰዎች ቻይናን እውቅና የሚሰጥ ስምምነት ነበራቸው ብዙ ሂደቶች አሉ
በደንብ ልናወራው እንችላለን። የስትራቴጂክ አምቢጊዩቲ ጉዳይ የአሜሪካ አቋም እዚህ ላይ ታውቀዋለህ። እንዲህ ያሉ ብዙ ታሪካዊ ሂደቶች መጡ። ከዛ እነዚህ ዲፒፒ የሚባሉት ዴሞክራቲክ ፕሮግሬሲቭ ፓርቲ የሚባሉት የሳይ ኤንግ ወን አይ ቲንክ እሳቸው 2016 ላይ ወደ ስልጣን ሲመጡ ሴቷ ፕሬዚዳንት ማለት ነው የ1992ቱን ስታተስ ስምምነቱን አንቀበልም ፌመስ ሆኑ ወይም ዝነኛ ሆኑ አንቀበልም አሉ። ከዛ ድጋሚ የሳቸው የነ ዊሊያም ላይ ሲመጡ የሳቸው ፓርቲ ሰው ናቸው አሁን ፕሬዚዳንት የሆኑት ማለት ነው አስቀጠሉት። ታይዋንን ሊትራሊ ከቻይና የመነጠል አቋም ላይ ሄዱና እንዲህ አይነት ክሪቲካል ታይሞችን ማንሳት እንችላለን። በተለይም 1911 1949 79 92 2016 አሁን ደግሞ ውጥረቱ ከፍ ያለበትን ነገር ታሪካዊ ሂደት እንደው ይሄ ለአሁኑ የፖለቲካ እንትን እንደ ምክንያት እንደ ኮዝ ወይም መደላደል ይሆናሉ ነው እንጂ እጅግ የ1979ን እንኳን ስትራቴጂክ አምቢጊዩቲን ስንመለከት ያው አንተ በደንብ ስለምታውቀው ብዙ እንትኖች አወዛጋቢ ናቸው። ዴፊኒትሊ የቻይናና የታይዋን ጉዳይ ባለፈውም ስናነሳ የገለጽኩትን አንድ አጋለጽ ጠቀም የእንትን የማንነት ወይም ይሄ አሁን በሌሎች ሀገሮች ከኢትኒክሲቲ ጋር ተገናኝቶ የመለያየት ጉዳይ አይደለም ኦር በዘር ምናምን የመለያየት ጉዳይ አይደለም። በቃ የቻይናና የታይዋን ጉዳይ የናሽናሊስትና የኮሙኒስት ፖለቲካ የአይዲዮሎጂ ልዩነት ውጤት ነው። ናሽናሊስቶቹ ነበረ ከዳይናስቲው ቀጥሎ ቻይናን ሲያስተዳድሩ የነበሩት ናሽናሊስት የነበረው ነው። ያ ናሽናሊስት የነበረው ኮሚታንግ ምናምን የሚባሉት ማለት ነው። ናሽናሊስቱ በኮሙኒስቶቹ በእነ ማኦ ዘዲንግ ዘግይቶ ቢመጣም 1911 አካባቢ ላይ ኮሙኒስቶቹ እንቅስቃሴ ተጀምሮ ያንን የናሽናሊስቱን እንቅስቃሴ በናሽናሊስት ቻይናን ይመራ የነበረውን አስተዳደር አባሮ ታይዋን ውስጥ አስገባው። ያ ናሽናሊስት ቤጂንግ ውስጥ መቀመጫውን ያደረገው ናሽናሊስቱ ወይም ኮሚታንግ የሚባለው ታይዋን ገባ። ያንን ላይን አላለፉም፣ ወደ ታይዋን የሚያሳልፈው ላይን አላለፉም። የነ ማኦ ዘዲንግ ኮሙኒስቱ ደግሞ ቤጂንግ ላይ መቀመጫውን አደረገ። ሶ ትልቋ ፒክቸር ላይ ያለችዋ ቻይና በሁለቱም ማለች በሚገርም ሁኔታ የኮሙኒስቱ የሚያስተዳድራት ቤጂንግ ላይ መቀመጫውን ያደረገው የኮሙኒስቱ አስተዳደር የሚያስተዳድራት ትልቋ ፒክቸር አለች። ዳር ላይ ደግሞ እንደ ማዳጋስካር አድርጋ አስባት የሆነች ደሴት አለች። ለአፍሪካ ማዳጋስካር እንደምንለው ለቻይናም ታይዋን ልትል ትችላለህ። ያቺ ቦታ የኮሙኒስቶቹ የናሽናሊስቶቹ እንትኖች አስተዳደር መቀመጫ ሆነች። ሶ የአይዲዮሎጂ ልዩነትን ተከትሎ በዚህ መካከል የተፈጠረው ነገር ነው ቻይናን ሪፐብሊክ ኦፍ ቻይና እና ፒፕል ሪፐብሊክ ኦፍ ቻይና የሚባለውን ስያሜ እንዲሰጥ ያደረገው። ሶ ሂስቶሪካሊ ያነሳቸው ነገሮች ጋር በደንብ ገልጻቸዋል። አሁን ታይዋን የምትባለው ግዛት ወይም ታይዋን የምትባለው አስተዳደር ራስ ገዛ አስተዳደር ሰፓርቲስት ተገንጣይ አይነት እሳቤ ስላለ ያቺ አስተዳደር በአሜሪካ ለምንድን ነው የምትፈልጋት? አሜሪካ ለምንድን ነው ስትራቴጂክ አምቢጊዩቲ ወይም ደግሞ ስትራቴጂክ አምቢጊዩቲ ማለት ያችን ማለት ቻይና ታይዋንን የምትወጋ ከሆነ አሜሪካ ታይዋንን ለመጠበቅ ልትገባ ትችላለች ብላ ታስባለች። ሶ የቻይናን አንድ ሀገርነት ትቀበላለች አሜሪካ። ቻይናን እንደ ሀገር ከተቀበለች በኋላ ግን እዚህ ጋር ደግሞ ከታይዋን ጋር ግንኙነት አላት። ሶ ቻይና የምትባለው ሀገር ወደ ታይዋን ጦሯን ብታዘምት ምናልባት አሜሪካ ወታደር አዝምታ ልትወጋኝ ትችላለች የሚል ጥርጣሬ ውስጥ ነች ያለችው። ትወጋኛለች አትወጋኝም እርግጠኛ አይደለችም። ከታይዋን ጎን ተሰልፋ ልትወጋኝ ትችላለች የሚል ግን ጥርጣሬ አላት። ዛስ ስትራቴጂክ አምቢጊዩቲ የነ ኪሲንጀር በዲፕሎማሲያዊ መንገድ ያኔ ቻይናንም ታይዋንንም አሜሪካ ይዛ እንድትቀጥል ያደረጉበት መንገድ ነው። ሶ ሌትስ ሴይ ሶማሊላንድ እና ሶማሊያ አለች አይደለ? በጣም ዲፕሎማቲክ ድንቅ የሆኑ በጣም አፕሪሺየት ስለማድረግ ይሄኛውን መንገድ ሶማሊያም ሳትቀየም ሶማሊላንድም ሳትቀየም ሁለቱንም ሀገራት ግራ አጋብተው ማለት ነው። ስትራቴጂክ አምቢጊዩቲ ማለት እንደዛ ነው ሐሳቡና ሶ ግራ አጋብተው ነው ቻይናዎቹ አሜሪካዎቹ የያዙት ያን አካባቢ። አሁን ታይዋን የምትባለው በጂኦግራፊ ያለችበትን አቀማመጥ ሜቢ ማፑን ማስቀመጥ ሊኖርብን ይችላል። ለአሜሪካ ምን ማለት ነች? አሜሪካ ታይዋንን ሙሉ በሙሉ አሳልፋ ለቻይና መስጠት የማትፈልገው ለምንድን ነው? ቻይናስ ደግሞ ታይዋንን ለመያዝ የምትፈልገው ለምንድን ነው? አሁን ለምሳሌ አሁን ላይ ይህን ጉዳይ እንድናወራ መነሻ የሆነን ነገር እኮ ባለፉት ዓመታት ቻይና ወታደራዊ ልምምድ ታደርጋለች።
ምንም አዲስ ነገር የለም። በጣም ግዙፍ ወታደራዊ ልምምዶችን ታደርጋለች። የአሁኑ ኢሚዲየት ኮዝ ምንድነው ብለን ስንጠይቅ አንደኛ ጄዲ ቫንስ የመከላከያ ሚኒስትሩ ሄግሴት እሱ ወደ ደቡብ ኮሪያ ሄዶ ነበር መሰለኝና እሱን ተከትሎ ጃፓንና ፊሊፒንስ እዛ ኤዥያ አካባቢ ላይ እዛ ከሄደ በኋላ ያነሳው ሀሳብ ምንድነው ቻይና ታይዋንን በተመለከተ የምታራምደውን ፖሊሲ አንቀበልም የሚል አይነት ሀሳብ ተናገረ። አንድ ሁለተኛ ነገር በ2019 ደግሞ ዶናልድ ትራምፕ ለታይዋን የኤፍ16 ጦር ጀቶች ሽያጭ 2019 በመጀመሪያ ስልጣን ዘመናቸው ፈርመውላቸው ነበር። አጠቃላይ ወደ 66 ምናምን የሚሆን አሁን ከሰሞኑ የነዛ ኤፍ16 የአሜሪካ ሰራሽ የጦር ጀቶች ወደ ታይዋን በድጋፍ መልክ መሄድ ጀመሩ። ስትራቴጂክ አምቢጊቲ የሚባለው ይሄ ነው። በቃ እንግዲህ አሜሪካ ለታይዋን ማለት ለቻይና እንደ ሀገርነት እውቅና የምትሰጥ ከሆነ ለምንድነው ታይዋንን የጦር መሳሪያ የምታስታጥቃት? በቃ እንዴት ግራ የገባው አይነት ያወዛገቡ ኮንፊውዝ ያደረጉ እንደሚባለው የሚሄዱበት አይነት መንገድ ነው አሜሪካዎቹ። ይሄንን እንቅስቃሴ ከሰሞኑ አሜሪካዎቹ ጠንከር ብለው ሲስተዋሉ እነዚህ ኤፍ16 የጦር ጀቶችም ወደ ታይዋን እንቅስቃሴ ሲጀምሩ ታይዋን መረከብ ስትጀምር ቻይና ተቆጣች እና አሁን ቅድም ስትገልጽ የነበረውን እጅግ ግዙፍ የሆነ የሁለት የሶስት ሀገራት ወታደራዊ ልምምድ በአንድ ላይ ሊባል በሚችል አይነት ሁኔታ ግዙፍ የሆነ ወታደራዊ ልምምድ ማድረግ ጀመረች። አሜሪካም እንግዲህ ዶናልድ ትራምፕ ከዚህ ቀደም ስናወራ እነ ዩክሬንን አልፈልግም ይላል አይደል? ዩክሬን የራስሽ ጉዳይ በቃ ምናምን ይላል። ታይዋን ሲሆን ግን ኤፍ16 የጦር ጀት እናስታጥቅ ይላል ወይም እያስታጠቀ ነው። ያው 2019 ላይ አድርገውት ነበረ። ምን ብትሆን ነው አሁን ላስት ታይም ግሪንላንድ ምን ብትሆን ነው ለግሪንላንድ ዶናልድ ትራምፕ እንደዚህ የሆነ ያለው ብለን እንዳነሳ ነው ባለፈው ቅዳሜ ዝግጅታችን ለታይዋን ለአሜሪካ ምን ብትሆን ነው? አሴም ታይም ደግሞ ታይዋን ለቻይናስ ምን ብትሆን ነው ሁለቱን ሀገራት እንዲህ የምታፋጥጠው የሚለውን ነገር ስንመለከተው ከጂኦግራፊው ጋር እንጀምራለን። ቅድም ያነሳው 9-11 የሚባለው ፖይንት የሚመጣው እዚህ ጋር አብሮ ነው። ጂኦግራፊካሊ የደቡባዊ ቻይና ባህረ ሰላጤ አለ። የደቡባዊ ቻይና ባህረ ሰላጤ የምትዋሰን ቻይና የምትባል ሀገር አለች። እርግጥ ነው እነ ቪየትናም እነ ሌሎች ሀገር እነ ፊሊፒንስ ምናምን ይዋሰኑታል። ኢንክሉዲንግ ታይዋን የምትዋሰነዋለች። ዴን ከቻይና አጠገብ ታይዋን አለች። ማፑን በደንብ ክሊር የሚሆነው ማፑ ላይ ስለሆነ ታይዋንን ይዞ በፊሊፒንስ አድርጎ ዴን ቪየትናም ይዞ እስከ ቻይና ድረስ የሚገልጽ እንደ ዩ ሼፕ አይነት እንደ ዩ ብለህ ልትገልጸው የምትችለው አይነት አካባቢ ነው የደቡባዊ ቻይና ባህረ ሰላጤ። አሁን የደቡባዊ ቻይና ባህረ ሰላጤን አልፈህ ልውጣ ብለህ ስትል ቻይና እንደ ሀገር አልፌ ልውጣ ስትል በታች በኩል ማናሉ ቪየትናምና ፊሊፒንስ አሉ። ከቪየትናምና ከፊሊፒንስ አልፎ አሁን የደቡባዊ ቻይና ባህረ ሰላጤን ትተው ደግሞ ወደዛኛው ወደ ኢንዲያን ኦሽን ደግሞ ሙሉ በሙሉ ልግባ ስትል የማለፊያ መንገድህ በታይዋን በኩል ነው። ቻይና ልውጣ ብትል በታይዋን በኩል ነው የምትወጣው። ወደ ደቡባዊ ቻይና ባህረ ሰላጤ ሳይሆን ወደ ህንድ ውቅያኖስ ልግባ ብትል እዚህ ጋር ታይዋን የምትባለው ሀገር መሀል ላይ ሆና ደሴት ነች፣ አነስተኛ ደሴት። ከላይ ጃፓን አለች፣ ከታች ፊሊፒንስ አለች። የጃፓን ማፑን ስትመለከተው ደሴቶቹ ዶት እየሆኑ ከላይ ተቀጣጥለው ከላይ ከጃፓን ከምትባለው የምትታወቀው ካርታ ይጀምሩና የተቀጣጠሉ መጥተው ታይዋን አጠገብ ሲደርሱ ነው የሚያልቁት። ከዛ ታይዋን ትቀጥላለች። ታይዋን ከቀጠለች በኋላ እንደገና ሌላ ዶት የሚያካክሉ ሌላ ደሴቶች ይመጣሉ። የፊሊፒንስ ደሴቶች ይመጡና ቻይና ወደዛ አካባቢ ልውጣ የምትልበት መንገድ ይዘጋሉ ማለት ነው። ስለዚህ አሜሪካ ቻይናን ኮንቴን ላድርግ ብላ ካሰበች፣ ቻይናን ባለችበት ቦታ ላይ ልቆጣጠር ብላ ካሰበች የመጀመሪያው ልትቆጣጠር የምትችልበት መንገድ ታይዋን የምትባለው ግዛት የቻይና አለመሆኗን ማረጋገጥ ነው። ምክንያቱም ታይዋን የምትባለው ግዛት የቻይና ከሆነች ወይም ቻይና ከተቀለለቻት በሌላ ቋንቋ ከጃፓን ጀምሮ እስከ ፊሊፒንስ ድረስ የቆለፉባት መስመር ቁልፉ ያለችው ታይዋን ላይ ስለሆነች ያ ቁልፍ ተከፈተባት ማለት ነው። ስለዚህ በቃ ቻይና እንደፈለገች መግባት መውጣት ቻለች። ለአሜሪካ ፐርስፔክቲቭ ይሆነው አሜሪካ ከጃፓን አንስቶ በታይዋን አድርጎ እስከ ፊሊፒንስ ድረስ ባለው ካርታ የሆነ እኮ በቃ እንደ ዚግዛግ መስመር ነው የሚመስሉት ካርታው ላይ ስትመለከተው ቆልፋ ዘግታ ይዛታለች። ልክ ጥቁር ባህር ላይ እዚህ ዩክሬን ጋር ማለት ነው
ከላይ በኩል ቦስፈረስ በሚባለው ቀጠና እስከምትሾልክ ድረስ በቱርክ እንትና ተዘግታለች አይደለ? ሩሲያ በኔቶ አማካኝነት በቱርክ እንደተዘጋችው ልክ እዚህ ወደ ኢንዶ ፓሲፊክ ላይ ቻይና በፊሊፒንስ በታይዋን እና በጃፓን አማካኝነት የተቆለፈችው። ስለዚህ ይሄንን ቁልፍ የመክፈትና ያለ መክፈት ጉዳይ ነው። ለቻይና ይሄንን ቁልፍ መክፈት ያለባት ምንድነው? ከአሜሪካ ተጽዕኖ ከበባ ውስጥ ሰብሮ ለመውጣት አሴም ታይም ለአሜሪካ ደግሞ የቻይናን ኮንቴን አድርጎ የመቀጠል ጉዳይ ይሄ ወደ ኢንዶ ፓሲፊክ የሚገቡበት ነው። በደቡባዊ ቻይና ባህረ ሰላጤ ላይ ስትመጣ ነው እንግዲህ ቅድም አንተ ያነሳቸው እነዚህ 9 ዳሽ ላይን 11 ዳሽ ላይን እየተባለ ያሉት ጉዳዮች የሚመጡት እነሱም አብረው ከታይዋን ጋር የሚገናኙ ናቸው። ጥሩ ነው የገለጽካቸው። አሁን ያነሳቸው ጉዳዮች በጣም ክሪቲካል፣ የቻይናን ፖለቲካ የሚያሳስበውም አሜሪካን የሚያሳስባት አሜሪካ ደሴቶቹ አይደለም የሚያሳስባት። አሜሪካ እንዳልከው የቻይና መስፋት፣ ቻይና ታይዋንን ከያዘች ኔክስት የት ልትሄድ እንደምትችል ይታወቃል። እነ ጃፓን እዛው ከስሯ ያሉትን ነው። በደቡባዊ ቻይና ባህር ያለው እንቅስቃሴ እንዳለ ሆኖ አንተ ያነሳቸው እነዚህ የደሴቶቹ መቀጣጠል ምናምን ይሄ ፈርስት አይላንድ ቼን የሚል አጠራር አላቸው። ያ ማለት እንግዲህ እነዚህ ፈርስት አይላንድ ቼን ሲባል የደሴቶቹ መቀጣጠል ቀጠናዎቹን ወይንም ደግሞ እነዚህ ዶቶች ስታገጣጥማቸው የአይላንዶቹን ወይንም የደሴቶቹን አካሄድ ስትከተል ወደ ቻይና፣ ከዛ ወደ ጃፓን፣ ከዛ ራሷ ታይዋን ወደ ሌሎቹ እስከነ ቪየትናም ጭምር ሊወስዱ የሚችሉ እነዚህ ቁልፍ የሚባሉ ደሴቶች ያሉበት አካባቢ ነውና በዚህኛው ኮንሰፕት በዚህኛው ሀሳብ ግንዛቤ ልክ ደግሞ አሜሪካ የምትሄድበት ርቀት ከነዚህ ሁሉ ደሴቶች ጋር የአሜሪካ ወዳጆች የምትላቸው ናቸው አብዛኞቹ። የቻይና ከቻይና ውጪ ያሉት በሙሉ አብረው ከአሜሪካ ጋር የሚሰሩ ናቸውና አንደኛ አሜሪካ እንዳልከው ስትራቴጂካሊ ይሄ ማወዛገብ በጣም በቀጭኗ ገመድ የመራመድ ፖለቲካ ነው የምትከተለው በቻይናና በታይዋን። ቻይና ናት የምትጠቅመኝ፣ ታይዋን ናት የምትጠቅማትን እሷ ታውቃለች። ነገር ግን ደግሞ አሁን ቻይና ካለችበት አሜሪካን ገፍቶ ወደሆነ ጥጋት ይዞ እሷ የዓለምን ሄጅሞኒ የመቆጣጠር እንቅስቃሴ አንጻር ስትመለከተው ታይዋን የመጨረሻዋ ጥግስ ልትሆን ትችላለች። አንደኛ እነዚህ ዊሊያም ላይ የሚባሉት ፕሬዚዳንት በግልጽ ቻይናን መዋጋት የሚፈልጉ ናቸው። ወይንም ደግሞ አሜሪካ አይዟችሁ ብትላቸው አንዴ ቻይና ገብታ ምን ልታረግ እንደምትችል መገመት አያቅተንም። እንዲህ ከባ ምን ልታረግ ልምምዱም እሱን ነው ያሳየው። ባይዘው ይነጽ መንገድ መዝጋት፣ የሆነ አካባቢን መቆጣጠር፣ መሬት ወይንም ደግሞ ይሄ የብስ የሆነ ቦታ ላይ እንዴት መግባት እንደሚችሉ ይሄ ምንድነው ዴሞንስትሬሽን እየሰሩ ይሄኛው የብስ ቢሆን እንዴት ነው መቆጣጠር የምንችለው፣ ይሄኛውን በዚህ በኩል የሆነ ጦር ቢመጣ እንዴት ነው የምንዘጋው፣ እዚህ ያለውን እንዴት እንዳይወጣ እናረጋለን። በቃ ግልጽ ታይዋንን ታሳቢ ያደረገ ነው። ስለዚህ በአራቱም አቅጣጫ እንደዚህ የዘመቱባትም ጦርነት ማለት እስከምትል ደረጃ ላይቭ ፋየር አልተመለከትንም ብለዋል እንጂ እሱን ያሳያልና እነዚህ ፈርስት አይላንድ ቼን የነዚህ ቅጥጥል መቀጣጠል የዓለም ጂኦፖለቲካ ውጤትን ይዘው ሊመጡ ወይም ሊያነብሩ የሚችሉ በመሆናቸው ጉዳዩን አሜሪካ በቀላሉ አትመለከተውም። ቻይና የምትባልን ሀገር የኢኮኖሚ የምናምን ጉዳይ በናቫል እንኳን ቁጥር 1 ላይ ቁጭ ብላባታለችና ይሄን ነገር ችግር ውስጥ ያስገባል። ቅድም ያነሳት ዩ ሼፕ ደግሞ ልክ ነህ፣ ትክክለኛ ቁልፍ ነው። ዩ ሼፓን ኤቭሪዌር ልከፍታት ትችላለህ፣ ወይ ጫፍ ላይ ወይ ደግሞ ዩ ቅርጽ ባለበት የሆነ ቦታ ላይ ብትሸነቁረው ባህሩ ውሃ እንደሚገባበት አይነት ነው የቻይና ፖለቲካ የሚናጠውና በደንብ ቆልፋ ይዘዋለች። 9 ዳሽ ላይን ማለት ባይዞይ ቻይና እንግዲህ አማርኛ ስለሌለ ነው 9 ዳሽ ላይን ቴክኒካል ወርድስ ነው በዛው እንግለጸው። ስለዚህ ይሄ 9 ዳሽ ላይን ማለት ቻይና የምትፈልጋቸውን ቻይና ይገባኛል ጥያቄ የምታነሳባቸውን የዓለም አቀፉ የፍትህ ፍርድ ቤት ነው አይደል? አይ ቲንክ ፍርድ ፈርዶባት ነበረ ከዚህ በፊት 2016 ላይ። በተቃራኒ ግን አልሰማም ብላለች፣ ወይንም ደግሞ ሊሆን አይችልም ብላለች። ስለዚህ 9 ዳሽ ላይን ስትል ቻይና በምስራቅ ቻይና ባህር በኩል ያለውን አካባቢ፣ በደቡባዊ ቻይና ባህር ያለውን አካባቢ፣ በኤዥያ ፓሲፊክ አንዳንድ ቦታዎች ታይዋንን ጭምር ግምት ውስጥ ያስገባ ካርታ ነው። ስለዚህ ይቅርታ ቢኒ የዛው ደቡባዊ ቻይና ባህረ ሰላጤ ላይ ከቪየትናም ማለት ከታይዋን ይጀምርና እንዳልኩ ከታይዋን ዝቅ ብሎ ሲመጣ ፊሊፒንስ አለች፣ በፊሊፒንስ በኩል ሲዞር ቪየትናም አለች፣ ከቪየትናም ቀጥሎ ቻይና አለች። እነዚህን አራቱ ሀገራት ላይ ደቡባዊ ቻይና ባህረ ሰላጤ አለ። ሙሉ ደቡባዊ ቻይና ባህረ ሰላጤን ሙሉ በሙሉ የኔ ነው
ስትል ቻይና እንግዲህ ታሪካዊ ምክንያቶች ታነሳለች የመሳሰሉት ጉዳዮች እንደ ሎጂክ ያነሳሉ ልክ ከታይዋን ጀምሮ እንደ ዳሽ 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 የሆኑ ቻይና ድረስ የሚገቡ ዩተርኑን እንዲህ የሚሞሉ 9 ዳሾች አሉ እነዛ 9 ዳሾች 9 ዳሽ ላይ ይሏቸዋል ሶ ቻይና ሙሉ በሙሉ የደቡባዊ ቻይና ባህረ ሰላጤን የኔ ነው ለማለት ክሌም የምታደርገው የምታቀርበው አሜዚንግ ነገር ግን ብሎ ታውቃለህ 11 ዳሽ ላይ ነው የሚባለው 11 ዳሽ ላይኖች ደግሞ ይሄ 11 ዳሽ ላይ ነው የሚባለው በታይዋን ውስጥ ያሉት ኮሚታንጎቹ ከ1949 በፊት ወደ ታይዋን ከመመለሳቸው በፊት እዛው ቤጂንግ ላይ በተቀመጡበት ጊዜ ሙሉ በሙሉ የደቡባዊ ቻይና ባህረ ሰላጤን የኛ ነው ለማለት ያቀረቡት የካርታ ማስረጃ ነው 11 ዳሽ ላይ ነው የሚባለው አሁን ታይዋን ስቲል ደቡባዊ ቻይና ባህረ ሰላጤን ይገባኛል ስትል ቻይናንም እየጠየቀች ነው ሙሉ 11 ዳሽ ላይ እንትላለች ቤጂንግ ያለው የቻይና አስተዳደር ደግሞ 9 ዳሽ ላይ ይላልና አይወራም የታይዋን 11 ዳሽ ላይ እንደምትል አይወራም ብዙ ጊዜ አዎ ይሄኛው 9 ዳሽ ላይ አሁን ያሁን ትክክለኛ የፖለቲካ እንትን ስለሆነ ነው ቻይና የምትፈልጋቸው ፓርሰል ደሴቶች የሚባሉ አሉ አይደል እዛ አካባቢ እሱንም እኮ ክሌም ታረጋለች አሜሪካ እኮ በሁለተኛው የዓለም ጦርነት እኮ የሆነ መርከብ 19 ምናምን ላይ አስቀምጠዋለች እኮ የሚገርም ስለዚህ የፊሊፒንስ ኃይሎች እዛ ላይ ቤዝ አላቸው እዛ የወደቀ በሁለተኛው የዓለም ጦርነት ላይ የወደቀ መርከብ አካባቢ ላይ እንዲጠብቁ እንቅስቃሴ ያደርጋሉ ትልቅ ታሪክ አለ እዛ ላይ ያ የተደረገበት ምክንያት ቻይናን በዛ ሰበብ እንዳትመጪ እንዳትወጪ እንዳትገቢ ነው ቻይና ደግሞ ይሄ ኳራንቲን የሚባል አይነት አካሄዳል አካባቢውን ይሄ የውሃ አካባቢውን በተለይ ታይዋን ያለችበትን አካባቢ ከእንቅስቃሴ ነፃ የማድረግ ሂደት ውስጥ ናት ጀምራለች እና ኳራንቲን ውስጥ ይሄማ ምናምን ተብሎ እንዲቀመጥ እያደረገች ያለበትን ሁኔታ ያነሳልና እንዳልከው ግን ይሄ ሁሉ ጂኦፖለቲካል ጉዳይ የቻይናና የአሜሪካ የቻይናና የታይዋን ጉዳይ ብቻ አይደለም ይሄ ሲመዘዝ ኤዥያ ፓሲፊክን የሚያጠቃል እዛው አፍንጫቸው ላይ ያለችውን ጃፓን ደቡብ ኮሪያ ምናምን የሚሉትን ተተ ሰሜን ኮሪያን ከደቡብ ኮሪያ ጋር በሆነ ጉዳይ ላይ ሊያተናኩስ የሚችል እና ቻይና ምን ሊሰሩ እንደሚችሉ ስለምንገነዘብ ከዛ እነ ፑቲን ጋር ደግሞ ያልተገደበ ግንኙነት ያላቸው ሀገራት ናቸው ቻይናና ሩሲያ ምን ሊፈጥር ይችላልና ትልቅ ምስል አለው እንዳልከው 11 ዳሽ ላይን የሚባሉት በጣም የሚያስቀው ነገር አክቹሊ በእንትን መለያየት እንደውም እኮ ከነማኦ ዜዱንግ እኮ ናሽናሊስት ብሔርተኛው እኮ አፈንግጦ ተባሮ ነው አክቹሊ ተባሮ የሄደው የካይሼክ መንግስት እኮ ነው በጣም በሚገርም ሁኔታ ታይዋንም እኮ ታይዋን መንግስት ሆኜ ቻይናን ለያዝ አይነት እኮ ግንዛቤ አላት አሁን ዶሚናንሱ ከፍ ያለ ሲመጣ መገንጠል አማራጭ ሆኖ ስለመጣ ነው እንጂና ይሄን ነገር ስትመለከተው 11 ዳሽ ላይን ሲነሳ 11 ዳሽ ላይን የቀረው በነገራችን ላይ ቻይናም 11 ዳሽ ላይን ግምት ውስጥ አስገባ ነበር የተወችበት ምክንያት ቪየትናምን ስለሚነካባት ቪየትናም ደግሞ እንደምታውቀው ኮሚኒስት ነበረች አብሮ ስለሚሰሩ ስለዚህ 11 ዳሽ ላይን ካልን ታይዋን ማንነች ሁለቱን ለቪየትናም ሰጥቷል 11 ሁለቱን ለቪየትናም ሰጥቷና ቪየትናም ላይ ያለውን ጥያቄ ስቲል የሚወዛገቡባቸው ነገሮች አሉ ግን ቪየትናምን ላለማስቀየም ኮሚኒስቱ እና የማኦ ዜዱንግ ኮንሰፕት ያላቸው ሰዎች ወደ 9 ዳሽ ላይን አመጡትና በጣም ውስብስብ ፖለቲካ ያለው ነው ግን ይሄ ሁሉ ነገር አሁን ያለውን የዓለማችንን ውጥረት እንዴት ሊያሳይ ይችላል አሜሪካ ፍላጎቷ ምንድነው ዶናልድ ትራምፕ በርግጥ አሁን ሞራል አላቸው ወይ ይሄ ማለት ቻይና እንግዲህ አስቀመጥ ነው አይደለ ህጋዊም ታሪካዊም የተለያዩ ነገሮችን ታይዋን አንድ ህዝብ ነው በነገራችን ላይ እስከ 2016 እንደ ፈረንጆቹ አቆጣጠር የቤጂንግ ውስጥ የታይዋን ሰው ዘመድ የሌለው የለም ንግድ የማይነግድ የለም በጣም እንደውም እና ሺ ጂንፒንግ ትልቅ ስራ ሲሰሩ ነበር ሶፍት ፓወር ተጠቅመው ህዝቡን ሰላማዊ በሆነ መንገድ የሆንግ ኮንግ ይጠነክር ነበር ሰላማዊ በሆነ መንገድ ከቻይና ጋር ለማቀላቀል በዋን ቻይና ፖሊሲ አማካኝነት ለመስራት ትልቅ የንግድ አጋር በጣም ቁጥር 1 እኮ የንግድ አጋሮች ነበሩ ይሄ 2016 ላይ ነው ይሄኛው የዲፒፒ ሰዎች እና ሳይ ሲመጡ ነገሩ እየተቀየረ የመጣውና ቤጂንግ ውስጥ ዘመድ የሌለው የቴፒ ሰው የለም በሚባሉ ሁለት ራስ ገዝና አንድ ሀገር መካከል ያለውን ፖለቲካ ስትመለከተው የሁለቱ ጉዳይ የማንነት የምናምን ወይ ደግሞ ይሄ ነገር አይደለም እንዳልከው ያኛው ናሽናሊስት ነበረ የኬምቲ የሚባለው ይሄኛው ደግሞ ቤጂንግ ላይ ያለ ማኦ ዜዱንግ ኮሙኒስቱን የሚከተሉ የነ ሌኒን ሰዎች አይነት ግንዛቤ ያላቸው ናቸው ይሄ ፈጠረ በርግጥ ተባሩ እዛ ስለሄደ ነው ያኛው እንግዲህ የአሜሪካን ፍላጎት የሚያስፈጽም የአሜሪካ አይነት ግንዛቤ ያለው ስለሆነ በአሜሪካ ተደገፈ እስከ 79 ቀጠለ
ቻይና ደግሞ ጡንቻዋ እየበረታ ሲመጣ ጫናዋ እየበረታ ሲመጣ ከሶቪየት ጋር መውጣትም አለባት ተብሎ ሲታሰብ የአሜሪካ ፖለቲከኞች ስራቸውን ሰሩ። ነገሩ እዛ አካባቢ ተቀየረ። አሁን ባለው ሁኔታ ግን ዓለም ላይ አንድ ሆነ ነገር እየመጣ ያስመለክታል። ሁሉም ነገር against to the foundation ወይም ደግሞ 1945 አካባቢ ላይ የነበሩ ወይም የአሜሪካ ምስረታ በ19 ምንድነው ከ300 ዓመታት በፊት የነበረውን ግንዛቤ ወይንም ደግሞ መሰረቱን ሊያናጉ የሚችሉ ነገሮች እዚህም እዛም እናያለን። የምናየው ራሳቸው ትራምፕ የሚያመጡት ነው። እነ ሺ ጂንፒንግ አይፈልጉትም፣ የቻይናው ፕሬዚዳንት እነ የሩሲያው ፕሬዚዳንት አይፈልጉትም፣ አዲስ ነገር ይፈልጋሉ። የነሱ የታወቀ ስለሆነ ትራምፕ ደግሞ against the foundation ቆመዋል። ያም ሆኖ ግን የአሜሪካን ጥቅም ሳያስከብሩ አይደለም እንደምንለው ሁሉ አሁን የነበረውን ነገር ይዞ የመቀጠል ፍላጎት ያለው የምዕራቡን ነገር ይዞ የመቀጠል ፍላጎት ያለው የአውሮፓ ህብረትና ወይም ደግሞ በአውሮፓ ጥላ ስር የሚንቀሳቀሱ በርካታ ሀገራት ናቸውና አሁን ግን ስታየው ስትራቴጂክ አምቢጊቲ የሚባለው አካሄድ ትራምፕ መጡ፣ ነገ ጄዲ ቫንስንም ቴክኒካል በሆነ መንገድ አስቀጠሏቸው፣ ሌላም ፕሬዚዳንት መጣ፣ ዊ ዶንት ናው የማይቀየር እንደሆነ ያሳያል። ግን አሁን ባለው ሁኔታ ትራምፕ ሺ ጂንፒንግ ይሄን የጦር ልምምድ ሲያደርጉ ኮዛቸው አንደኛ ከዚህ በፊት ቻይና የውጭ ሀገር ጠላት ናት ብለዋል። አዲሱ ዊሊያም ላይ የሚባሉት ፕሬዚዳንት የውጭ ሀገር ጠላት ናት ስለዚህ የሚል ሀሳብ ሰጡ። በዚህ ወር ነው የሰጡትና እንደዚህ አይነት ነገር ሲኖር ቻይና የተለያዩ እንቅስቃሴዎችን ታደርጋለች እና ናንሲ ፔሎሲ ሲገቡ ያደረገችውን የጦር ልምምድ የአሜሪካ አፈጉባኤ የነበሩት ታስታውሳለ። ከዛ ደግሞ በዓለ ሲመታቸውን ዊሊያም ላይ ሲያደርጉ የታይዋኑ ፕሬዚዳንት ቻይና አደገኛ የሆነ የጦር ልምምድ አድርጋለች። ጓምና ሀዋይ ደሴቶችን ሄደው ሲጎበኙ ያሁኑ ፕሬዚዳንት ቻይና እንዲሁ ከባድ የሆነ የጦር ልምምድ አድርጋ ነበር። እያንዳንዱን ኮዝ ተጠቀምበታለች ወይንም ደግሞ እንዲህ ሲያደርጉ እኛም እንዲህ እናረጋለን፣ እርሶ እንደዚህ ያደርገው አይደል እኛ ደግሞ እንዲህ ማድረግ እንደምንችል እናሳይ ነው። ስለዚህ አሁን አንተ እንዳነሳልኝ ደግሞ የኤፍ16 ጉዳይ ካለ ሌላ ነገር ስትራቴጂክ አምቢጊቲ እንደሚቀጥል ያሳያል። ግን ሞር እንድናወራው የምፈልገው ነገር ትራምፕ ምንድነው እነ ፓናማን እነ ግሪንላንድን ካልወሰድን በሚሉበት ዓለም እነ ፕሬዚዳንት ቭላድሚር ፑቲን ዩክሬን ውስጥ ያሉ ግዛቶችን የያዙበት መንገድ አለ። ጠቅልለው ባለበት ሁኔታ መንግስትን ቀይራለን እያሉ ባሉበት አጋጣሚ ሺ ጂንፒንግ እችኛዋን እንቅስቃሴ ሲጀምሩ የአሜሪካ ፖለቲከኞች ይሄ የመጠቅለል ነገር ምንድነው ምናምን የማለት አቅም አላቸው ወይ? ከዚህ በፊት እንዳነሳ ነው ደግሞ የዩኤስኤስአርን ለማፍረስ በሚደረገው ጥረት ከቻይና ጋር ሰርተው የታይዋንን ብዙ ኮዝ ቢኖረውም የታይዋንን ጉዳይ ወደ ቤጂንግ ከታይዋን ይልቅ ከቴይፔ ይልቅ ወደ ቤጂንግ እንደተቀየሩበት አጋጣሚ የአሜሪካ ፖለቲከኞች እንግዲህ የፍላጎት መጣጣም መጥቷል በሶስት ሀያላን ሀገራት መሪዎች በፑቲን በትራምፕ እና በሺ ጂንፒንግ። ስለዚህ እንደ ኮዝስ አይጠቀሙበትም። ስንገባ ስለ ትራምፕ የሊደርሺፕ የአመራር ስታይል በተወሰነ መልኩ ማንሳት ይፈልጋል። እሱ ነው ማለት በቃ የትራምፕ የአመራር መንገድ ሀገራት ፍላጎታቸውን ማለት የሆነ ነገር ከፈለጉ አይደለም ሂስቶሪካል ክሌም ኖሮ በቀርቶ ወይም በታሪክ የኔ ነው ብለህ የምትገልጸው የምታቀርበው የሆነ ነገር ኖሮ ቀርቶ ባይኖር እንኳን ሪሶርስ ለመውሰድ ብለህ ልክ እንደ ሩዋንዳ ኦፍ ዘ ሪከርድስ ኖራል ነበር ልክ እንደ ሩዋንዳ ኮንጎ ውስጥ መግባት። አሁን እኮ ብሩንዲ ነች አይ ተወረኛለች ብላ የምትሰጋው ኮንጎን የምትደግፍ ሀገር አለች እና ሩዋንዳ እኔን ልትወረኝ ትችላለች ብላ ትሰጋለች። አስብ በሀገራት መካከል አሁን ሚስትረስት በቃ አለመተማመን ተፈጥሯል። ምክንያቱም የሆነው ተነስቶ የሆነ ክሌም ባይኖርም እንኳን ሪሶርስ ፈልጎ ይሄ ምንድነው ከዶናልድ ትራምፕ መምጣት ጋር ተያይዞ አሁን በቀደመው ጊዜ የሩሲያ ወደ ዩክሬን መግባት ስቲል በመርህ ደረጃ ምንድነው እንላለን ስህተት ነው እንላለን። ለምን ብትል ዩክሬን የምትባለው ሀገር ሉዓላዊ ሀገር ስለሆነ ሉዓላዊነቷ መከበር አለባት። ዶናልድ ትራምፕ የሚባል ሰው መጣና በዶናልድ ትራምፕ አመራር የምን ሉዓላዊነት ነው ይሄንን ጦርነት ፋክት ነው እየተቃወምኩት አይደለም ይሄን ጦርነት ሲጀምር የተሳሳተችው ስለዚህ በቃ የራሷ ጉዳይ ወደሚል አይነት ነገር ሄደና ቭላድሚር ፑቲን በዩክሬን ላይ ያከናወኑት የነበረውን እንቅስቃሴ ሌጂቲሜዝ ህጋዊ እያደረጉላቸው ነው። አሁን ኦልሞስት በምን አይነት መልኩ እንደሚጠናቀቅ ባናውቅም ግን ሴባስቶፖል ኦልሞስት ከ70 እስከ 80% ወይም ክራይሚያ እየተባለ የሚጠራው አካባቢ የሩሲያ መሆኑ የሚቀር አይመስልንም አይደል? እንደው ሌላው ምስራቅ ዩክሬን እንደው ተቀረላት ለዩክሬን ብንል እንኳን ግን ክራይሚያ እና ሴባስቶፖልን ቭላድሚር ፑቲን ይመልሳል የሚል መረዳት የለኝም።
እንግዲህ ግን ክራይሚያ ወይም የሚባለው አካል አሁን በታሪክ ድሮ የሩሲያ ንጉስ በስጦታ መልክ ለዩክሬን የሰጣቸው ቦታ ነው ምናምን የሚል ታሪክ እንትን አሁን ላይ ላለ ነገር እንደ መከራከሪያ አድርገህ አታቀርብም አይደለ? 91 ላይ እንደ ሀገር ስትመሰረት በቃ ተመሰረተች ዩክሬን ክሪሚያን ጨምራ ማለት። ስለዚህ በቃ መከራከሪያው የሚሆነው ከዛ በኋላ ባለው ነገር ነው እንጂ በታሪክ ብለህ ከነሳማ ብዙ ወደ ኋላ መመለስ ትችላለህ። የሩሲያ መነሻ እኮ ኬቭ ነች። አዎ the mother of Russian cities አይደለም የሚሏት ኬቭን። ስለዚህ ሂስቶሪካሊ ያለውን ክሌም ብዙም አያስኬድም የምለው ለየትኛውም ሀገር ለእንትና ብቻ ሳይሆን ለሩሲያ ብቻ ሳይሆን ለቻይናም ጭምር ለኢትዮጵያም ጭምር ለማንም ጭምር ሂስቶሪካሊ ምናምን አለኝ ምናምን ስላልክ አይደለም። ምን አይነት ዲፕሎማሲያዊ መንገድ ይከተላል? ይሄ ወጪ ገቢን አስረዳ እንደሚባለው ምን አገኛለሁ የቻይና ምን ወርዝ ያደርጋል እንደው ከሌሎች እንደው ሂስቶሪካሊ ግን ስቲል ሂስቶሪካሊ ካልክ ሁሉም ሀገር ሊል ነው። ሁሉም ሀገር ይመጣና የእንትናን ግዛት ይላስፋል ነው ሂስቶሪካሊ እንደዚህ ያለኝ የሚል አይነት ነገር ውስጥ ከሄድን የትኛው ቦታ ነው ሰላም ሊኖር የሚችለው? ዩናይትድ ኪንግደም ሂስቶሪካሊ የምናነሳ ከሆነ ይከን ኢማጂን ምን አይነት ሀገር እንደነበረች እኮ በታሪክ ሆነ የምናነሳው በቀኝ ግዛትም አድርጋው ይሆን በምንም ቢሆን ግን ዩናይትድ ኪንግደምን ታውቃታለህ። በታሪክ የሆኑ ነገሮች ትላንትና እንደዛ ስለነበረ ዛሬ ላይ ይሆናል ማለት አይደለም። ያም ማለት ይህ ግን ውሃ የትኛው ያነሳል ብለህ ብትጠይቀኝ አንተ እንዳልከው የነ ቻይና የነ ታይዋን ሊያነሳ ይችላል። እንደ ውሃ የትኛው ያነሳል ብለን ካነሳ እውቅናም ስላልሰጡ አዎ እንግዲህ ዶናልድ ትራምፕ ይዘው የመጡት የሊደርሺፕ ስታይል ቅድም ያነሳል እንደነበረው አንደኛው ፋክተር ይመስለኛል። ይሄ የሀገራት አሁን እነ ቻይናም አሁን አጋጣሚው መጠቀም አለባቸው። ሌላኛው ነገር እነ ግሪንላንድ ላይ ዶናልድ ትራምፕ ምን እያራመዱ እንደሆነ እያየን ነው። ፓናማ ላይ እንጠቀልላለን ወታደር እናዘምታለን እስከ ማለት እየደረሱ ነው። ግሪንላንድ ላይ እንደምታውቀው እየሆነ ነው። እነ ቻይና ደግሞ አት ኤንድ ኦፍ ዘ ዴይ እንትን ናቸው፣ ግሬት ፓወር ናቸው። ግሬት ፓወርነታቸውን አልጠራጠርም። ግን ትላንትና ነው ከትላንት ወዲያ ለቻይና ማስተባበያ አንድ የሶሻል ሚዲያ ቪዲዮ ሰርተው ለቀው ነበረ። የታይዋኑን መሪ የሚሳለቅበትና በጣም አስቂኝ የሆነ ቪዲዮ ነው። ቻይና ነች የሰራችው ከግሬት ፓወር የማይጠበቅ አይነት ማስተባበያ ሰርተው ነበርና አትሊስት ኤአይ በጣም አትሊስት ኤአይ ላይ አሪፍ አይደለም። ማንም ቢሰራው በቃ የቻይና ነው። ቻይና ነች ሪፕሬዘንት የምትደረገው እቺ ምናቃት ቻይና እና የሆነ ኢንሴክት ነው ምናምን ይላሉ። የእንትናን የታይዋኑ መሪ ኢንሴክት ፓራሳይት እንደዛ የታይዋንን ሕዝብ የሚመርዙ ጥገኛ አያስቅም? ግራፊክሱ እንዴት አይመጣውም? ከቻይና ስለሆነ ነው። እንግዲህ እቺ ቻይና የምትባል ሀገር በዛ ቦታ ላይ ሂስቶሪካል ክሌም አላት ምናምን ከሚለው ነገር ባለፈ አሁን ቻይና ሂስቶሪካል ክሌም ስላላት ብቻ ነው ወይ ሳይሆን ጥያቄው ቻይና ስትራቴጂካሊ ታንቃለች። በቃ ቻይና ስትራቴጂካሊ ታይዋንን ወደ ራሷ ማድረግ በጣም ቁልፍ የሚሆንባት በጃፓንና በፊሊፒንስ መካከል ላይ ሆና ታይዋን ቆልፋታለች። ራይት ነው። ያንን የተቆለፈባትን ቁልፍ ነው ለመስበር እየታገለች ያለችው። ያንን ሰብራ ወጣች ማለት ሌላ ጃፓን ትሄዳለች ማለት ባይቻልም እንኳን ግን የንግድ መስመሯን በፈለገችው መልኩ ሴኪዩር ታደርጋለች። እንደፈለገች ትወጣለች፣ ትገባለች። እንግዲህ እኮ እንትና አሜሪካ ጓም ደሴት ላይ እኮ እንደሚታወቀው በሁለተኛው ዓለም ጦርነት በጣም ስትራቴጂካዊ ጃፓን ላይ ድል የተቀዳጀችበት ደሴት ነው። ጓም ደሴት ላይ ስቲል የጦር ሰፈሯን እያሟሟቀች ነው። ስቲል አለ ያን የጦር ሰፈር ድጋሚ ከሁለተኛ ዓለም ጦርነት በኋላ ዘግተውት ነበር ለረጅም ጊዜ። ድጋሚ አሁን እንዲያንሰራራ አድርገውት እንቅስቃሴ ጀምረዋል። እሱም ብቻ አይደለም ከጃፓን እነዛ የሃይላንድ ቼንስ የሃይላንዶቹ ሰንሰለት የደሴቶቹ ሰንሰለት አሪፍ አገላለጽ ነው እንዲሁ የደሴቶቹ ሰንሰለት ተቀጣጥሎ ልክ ከታይዋን ጋር የሚገናኝበት ቦታ ላይ አንድ ማሂንጎክ ምናምን ይባል ጃፓንኛ ቃል ነውና አንድ ደሴት አለ። እዛ ደሴት ላይ እንግዲህ ከታይዋን አጠገብ ነው የሚገኘው። ይሄ ደሴት በጃፓንና ያው የጃፓን አካል ነው፣ ከታይዋን አጠገብ ይገኛል። እዛ ደሴት ላይ ጃፓን አሁን ትልቅ የጦር ሰፈር እየገነባች ነው። የማን የጦር መሳሪያዎች ናቸው እዛ ቦታ ላይ እየተገጠሙ ያለው ስትል የአሜሪካ የጦር መሳሪያዎች ናቸው። አሜሪካ በዚህ ደረጃ በታይዋንን እንግዲህ ፕሮቴክት ለማድረግ ወይም ታይዋንን ቻይና እንዳትወራት ለማድረግ ጥረት እያደረገች የምትገኘው ለምንድን ነው ስትል አንደኛ ኮንቴን አድርጋ ይዛበት ቀጥላለች። በጂኦግራፊ ወይም በጂኦፖለቲክስ የኛ ፕሮግራም እሱ ላይ ፎከስ ላይ ስለሚያደርግ በጂኦፖለቲካው የቻይናን ተስፋፊነት መቆጣጠር ችሏል። በዚህ በኩል በቻይና ማለት ጃፓን፣ ታይዋን፣ ፊሊፒንስ ከዛ በዛ ቪየትናም ዞሮ እስከ ቻይና ድረስ በሚመጣው ቆልፈዋታል ቻይናን። ትንንሾቹ ሀገሮች አሉ እውነትን ነው።
ሶ በእንደዚህ አይነት መልኩ ከቆለፏት በኋላ ሌላ ደግሞ ታይዋን ምንድነው ስትራቴጂ የሚያረጋት ስትል ለአሜሪካ የማይክሮቺፕስ ኢንዱስትሪ አሁን አሜሪካ የምትጠቀምበት እያንዳንዳችን ስልክ ውስጥ ያለ የኤሌክትሪክ መኪና ውስጥ ያለ ማይክሮቺፕስ የሚባለው ቴክኖሎጂ ከኮባልት ምናምን የሚሰሩት ማለት ነው። እሱ ዓለም ላይ እንግዲህ ቁጥር አንድ የነዚህ ኢንዱስትሪዎች ማዕከል ተብላ የምትቆጠረው ታይዋን ነች። እንግዲህ ይህንን አይነት የቴክኖሎጂካል አድቫንስመንት ያለባት ይህንን አይነት የቴክኖሎጂ መናኸሪያ የሆነች የአሜሪካ ቴክኖሎጂዎች የዘመናዊ የአሜሪካ ቴክኖሎጂዎች የጀርባ አጥንት የሆነች ግዛት ነች ታይዋን። ስለዚህ ይችን ግዛት እንዴት ነው አሳልፈው የሚሰጡት ነው የኔ ጥያቄ። በጂኦግራፊውም በምንለው መልኩ እንትን ብለናል ገልጸነዋል። በማይክሮቺፕስ ወይም በቴክኖሎጂካል አድቫንስመንቱ በኩልም ታይዋን ስትራቴጂካዊ ነች። ይሄ እንግዲህ ለአሜሪካ ነው። ለቻይናም ደግሞ እንዳልኩ ያንን ከበባዋን ሰብራ ለመውጣት ታይዋንን የራሷ ብታደርጋት በቃ ተገላገለች ማለት ሰብራ ወጣች ማለት ነው። ስለዚህ እነዚህ ሁለቱ ሀገራት አሁን ዶናልድ ትራምፕ የፈለገ ዩክሬን አልፈልግም ምናምን ቢሉ የሚጠቅማቸው ሆኖ ሲገኝ ግን የሚያስፈልጋቸው ሆኖ ሲገኝ ግን በእርግጥም መስዋዕትነት እንደሚከፍሉ በእርግጥም እንደሚያስታጥቁ አሁን ነገር ኦልሬዲ F-16 ጀቶችን እንሰጣለን። ለዩክሬን እኮ መስጠት አይፈልጉም፣ ለታይዋን ግን መስጠት ይፈልጋሉ። ታይዋን ምንድነው የተለየ የሚያደርጋት ስትል ይሄን አይነት ስትራቴጂካዊነት ስላላት ነው። ለአሜሪካ በጣም የምታዋጣ ኢንቨስትመንት ስለሆነች ነው ታይዋን። እና በእንደዚህ አይነት ሁኔታ ውስጥ ነው ያሉት አሜሪካና ቻይና በታይዋን ጉዳይ ላይ። ለአሜሪካዎቹ በዚህ ደረጃ ታይዋን ስትራቴጂካዊች ከሆነችላቸው እንዴት አሳልፈው ሊሰጧት ይችላሉ ነው ጥያቄ ሊሆን የሚገባውና ወደ ጦርነት ውስጥ ይገባሉ ወይስ አይገቡ የሚለው ጉዳይ ለመግለጽ በጣም ቬግ ነው። እንዲህ ነው ብላ አትገልጸውም። ግን አንፕሬዲክተብልነቱ እንዳለ ሆኖ ቻይና በጣም በጦር መሳሪያ ራሷን እያዘመነች ነው። እንደምታውቀው በባህር ኃይል ኢንዱስትሪዋ በየ4 ዓመቱ ይባላል ልክ የብሪቲሽ ሮያል ፎርስ ሮያል ኔቪ ማለት ነው። በየ4 ዓመቱ የብሪቲሽ ሮያል ኔቪን የሚያክል አይነት የባህር ኃይል እያሰፋች እየጨመረች ነው የምትሄደው። እንግዲህ የዩናይትድ ኪንግደምን ያክል በ4 ዓመት አንድ ጊዜ ብሪቲሽ አሁን አለኝ የምትለውን የሮያል ኔቪ የሚመጣጠን አይነት ነገር በባህር ኃይሏ ላይ ይገባልና በዛ ደረጃ እያሳደገች ነው። በዘርፉም ላይም አሁን ኦልሞስት አንደኛ ነች የሚሉ መረጃዎች ይወጣሉ። በአየር ኃይል ሱፔሪዮሪቲ ላይ ቅድም እንዳልኩ በጣም 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 ልቃ እየመጣች ነው። በጣም ከሰሞኑ ይፋ እየተደረጉ ያሉ የቻይና የጦር ጀቶች ጉዳይ በጣም በጣም የሚገርም ነው። እነዚህ ሁኔታዎች በጦር መሳሪያ ከጠነከረችና አሜሪካን አሁን ጦርነት ብገዳደራት ፍላጎቴን ማስከበር እችላለሁ፣ ከበባውን ሰብሬ መውጣት እችላለሁ የሚልበት ደረጃ ላይ ከደረሰች ወደ ጦርነት ውስጥ ገባ ትችላለች። ግን ደግሞ ይሄ የእነ አሜሪካ አስተዳደር ደግሞ የእነ ትራምፕ አስተዳደር እንዲህ እንደ ልቡ ለታይዋን የጦር መሳሪያ እያስታጠቀ የሚቀጥል ከሆነ ምክንያቱም እየባሰባት ነው የሚሄደው። ሊመጣባት የሚችለው አደጋ ለቻይና ላይ ሊመጣ የሚችለው አደጋ ታይዋን የበለጠ በጦር መሳሪያ እየጠነከረች በሄደች ቁጥር ሄዶ ዩክሬን አለይ ብላ ባሰበችበት ሰዓት ላይ ከሩሲያ ጋር ተዋክታ ሰምሃው ጦርነት ውስጥ ገብታለች ሩሲያ። ታይዋንም በጦር መሳሪያ የበረታች ዳ F-16 የሚሄደላት ነው ብያለሁ። በጣም ውስን ሀገራት ናቸው በነገር ላይ ይሄንን F-16 ጀት የሚያገኙትና በዛ ደረጃ ከሄደች ስቲል ለቻይና ስጋት ስለሚሆን ምናልባት ጦርነትን አማራጭ ልታደርግ ትችላለች። አሁን ላይ ባለው ነባራዊ ሁኔታ ግን ሙቀቱን መለካካት ብዬ ልገልጸው በምችል አይነት ሁኔታ ውስጥ እንደሚገኙ ነው የማስበው። ቢኒ ጦርነት ውስጥ ይገባሉ አይገቡም እንዳልከው ብዙ ጥያቄ የሚነሳበት በጣም ጊዜ መጠበቅም ይፈልጋል። ግን ቻይና አሁን ባላት ሁኔታ ባላት አቅም ማድረግ የምትችልበት እድሉ እንዳላትም ያሳያል። ግን አሁን ደግሞ የአሜሪካ ፖለቲከኞች በተለይም ዶናልድ ትራምፕ እየሄዱበት ያለው ርቀት ለና ሺ ጂንፒንግ እንደ ፕሪቴክስት እንደ መልካም አጋጣሚ ወይንም ደግሞ የሆነ ነገር እንደ ምክንያት ወስደው እናንተ ግሪንላንድን ወስዳለው ካላችሁ እነ ፕሬዚዳንት ቭላድሚር ፑቲን ደግሞ አልፋችሁ ከክራይሚያም አልፋችሁ እስከ 4ቱ ግዛቶች እንወስዳለን ካላችሁ ዋይናት ቻይና የሚል ጥያቄ የዓለም ፖለቲካ ቅድም ያነሳው የትራምፕ የአስተዳደር ሁኔታ እየፈጠረው ያለው አቅጣጫ ከማንም በላይ ደግሞ አሁን ለና ሺ ጂንፒንግ እድሉን ሊፈጥር ስለሚችል
እንደውም እኮ አሁን ባለ ሁኔታ አሜሪካ ያው አትቀይረውም ይሄኛው ያወዛገቡ በዚህም በዛም በሁለት ምላስ አይነት ነው የሚባለው በአንዳፍ ሁለት ወይም ደብል ስታንዳርድ አይነት ነገር እዛ አካባቢ ቻይናና ታይዋን ላይ አለመጫወት አትችልም። ወደፊትም ለሚቀጥሉት 100 ዓመታት የትራምፕዝም ሀሳብን ቢቀጥልም ባይቀጥልም ሌላም ሰው ቢመጣ በዚህ ልክ እንደምትሄድ ግልጽ ነው። ምክንያቱም ቅድም ያነሳቸው የቺፕስ ጉዳዮች ቅድም ያነሳናቸው የነዚህ አይላንዶች ተደርድሮ መምጣትና ወደ ወሳኝ ዓለማችን ቀጠናዎች መሸጋገሪያ መሆን የአሜሪካ ስትራቴጂ በተለይም ቻይናን እዛው ላይ ኮንቴይን ማድረግ እዛው ላይ ይዞ ለማስቀረት እንደነ ታይዋን ያሉትን አሳልፎ መስጠት ከሆነ አስቸጋሪ ነው። ግን ደግሞ እነ ትራምፕ እና እነ ሺ ጂንፒንግ በጣም በቃ የሰላ የዲፕሎማሲ መንገድ ሄደው የታይዋንን ስታተስ ቀይረው አብረው ሊሰሩ ልክ ሶቪየት ህብረትን ለመግፋት ወይም ሶቪየት ህብረትን ገንጥሎ ቻይናን ለመውሰድ እንዳደረጉትና ኪሲንጀር እንደሄዱበት ርቀት እና ኒክሰን እንደሄዱበት ርቀት ከቻይና ጋር ሰርተን የታይዋን ጉዳይ ትተነው ቻይና ጋር እየሰራን አብረን ከሄድን ተጠቃሚነቱ አለን የሚል ግንዛቤ የሚያመጡበትን እድል ከፈጠሩም ልክ ከዚህ በፊት እንዳደረጉት አብረው ሊሰሩ ይችላሉ። ወይም ደግሞ አሁን ባለ ሁኔታ ግሪንላንድን ኦን ለማድረግ እነ ትራምፕ የሚሄዱበት ርቀት እንደውም ታይዋን ቻይና ብትወስድማ አግባብነት አለው የሚል ግንዛቤ አንደኛ ቅድም እንዳልኩ ገቱ አላቸው ወይ እነዚህ እና አሁን የአሜሪካ ፖለቲከኞች ገት የሚባል ነገር አክቹሊ ፍላጎታቸው ከሆነ ጅቡቲም በፈለጉት መንገድ የሚጠቅማቸው ከሆነ ምንም ማድረግ ይችላሉ። ግን እንደው አሁን ባለ ሁኔታ ያው ብዙ ጊዜ ኮንዲሽኖችን ስንወስዳቸው ቻይናና የሆነ የአፍሪካ ሀገር ቻይናና የሆነ የኤዥያ ሀገር እኩል ስለማይለኩ አብረው እንዳልከው ሙቀት መለካት የሚሉ ነገሮችን አብረው ስለሚሄድ ትልቅ እንትን አለው። ግን ትራምፕም ቢሆኑ በጎን የአምቢጊዩቲ ወይም የስትራቴጂያቸው አካሄድ ነው የአሜሪካ ፖለቲከኞች ላለፉት ዓመታት የዘለቁበት። ትራምፕ ድጋፍ የማድረግ እንቅስቃሴ ውስጥ አሉ። ከዛ ደግሞ ደጋግሞ ምን ይሰራል ጦራችን እዛ ታይዋን አይጠብቅም ለምን ዋጋ እንከፍላለን። እንደውም ታይዋን ቀደም ያነሳው የቺፕስ ጉዳይ የቺፕስ ቴክኖሎጂ ቺፕስን ከኛ ዘርፋ ነው እንደዚህ የሆነችው ስለዚህ መመለስ አለባት የሚል ቁጣ ያሰማሉና የአምቢጊዩቲ ወይም የግራ አጋቢው አቋማቸው መለኪያ ይሁን አይሁን ግልጽ ባይሆንም ግን የስትራቴጂ የሚባለው ነገር እንደው የሆነ ፖዚሽን ላይ የሆነ ጥሩ ቦታ ላይ ተቀምጠ ሁሉም የሚወራወርብህ ሁሉም ለራሱ ሊያረግ የሚፈልግ ቀጠና ላይ መቀመጥን ብቻ ሳይሆን ጥቅሙ ምንድነው የሚለው ነው። ቅድም ያነሳናቸው ቤጂንግ ምን ትጎዳለች፣ ዋሽንግተን ምን ትጎዳለች። ዋሽንግተን እኮ ከአትላንቲክ መታ ነው ፓሲፊክ ላይ ታይዋንን መደገፍ አለብኝ ወይንም ደግሞ ቻይናን እዛው ለማስቀረት ታይዋንን ልጠቀማት የሚል ፖለቲካዊ ፍላጎት ያላትና ቤጂንግ ደግሞ እዛው አፍንጫዋ ላይ ሆና ታይዋን እስካለች ድረስ በነገራችን ላይ እንደውም እኮ የመከላከያ ሚኒስትሩ ፔት ሄግሴት ያሉት እኮ ጃፓን ቻይናን እዛው ለማስቀረት ጃፓን ቻይናን በመገዳደሩ በመዋጋት እኮ ምንም እናቃታለን ነገር እኮ ነው ያሉት። ጃፓን ሄደው ለምንድን ነው ያሉት? ቅድም ያነሳናቸው ነገሮች ወስደው ስለሚያውቁ ያው ቅኝ ግዛት ያስቃል እኮ እንደኛ ጃፓን ቻይናን የምታህል ሀገር እኮ እንትን ብለዋል። ጊዜው ነው በእርግጥ እንግሊዝም ህንድን የሚያል ግዙፍ ሀገር እንትን ብላለችና እንዲህ አይነት ነገሮች ስላሉ እነሱን ሁሉ ያነሷቸዋል። ግን አሁን የዓለም የፖለቲካ ግርግሩ በጣም ግራ በሚያጋባ ሁኔታ ትራምፕ እሺ በነገር ላይ አሪፍ ፖይንት ስላመጣ ነው ሂስቶሪካሊ ተጠቆም ማድረግ ፈልጊ እንትና ቻይና በጃፓን ከተሸነፈች በኋላ ከዛ ግዛቶቿን ጃፓን ወስዳ ከቆየች በኋላ መልሳ ቻይና ግዛቶቿን ያስመለሰችውና አሁን የምንለው ታይዋን የመሳሰሉትን አካባቢዎች ከጃፓን ቁጥጥር ነፃ ያወጣችው በአሜሪካ ድጋፍ ነው። በነገር ላይ ዛስዋይ የእንትኑ አስተዳደር የኮሚታንጎ አስተዳደር ከቤጂንግ ተነስቶ ወደ ታይዋን ሲመጣ ሸሽቶ ሲመጣ አሜሪካ ፕሮቴክት ማድረግ የጀመረችው መጀመሪያውኑ ምክንያቱም በሁለተኛው የዓለም ጦርነት ወቅት ካስታወስክ የፒርል ሃርበር ከተመታ በኋላ በጃፓኖቹ ከጓም ደሴት ተነስቶ አሜሪካዎቹ ደግሞ ጃፓንን መጥተዋል። በጃፓን ሽንፈት ላይ ተጠናቀቀው ደን በተደረገ ስምምነት ሙሉ የታይዋንን ለቻይና እንድታስረክብ በማድረግ ረገድ አሜሪካዎቹ ጃፓንን ማሸነፋቸው ትልቅ ሚና ነበረው ለማለት ያክል ነውና ክሌምም የሚያነሱት አንደኛው ነገር ይሄን ነው። በአሜሪካዎች አሜሪካና ቻይና ወዳጅም ጠላትም ልክ የትኛውም ሀገር እንደው ትልቅ አሁን ጠላት ተብሎ የሚፈረጁት እስራኤልና ኢራን እንደምንለው አይነት ወዳጅም ጠላትም ቻይና እንደምታውቀው ተማሪዎቿን አሜሪካ ውስጥ ለካ እያስተማረች በጣም በግዙፍ እንትን የቴክኖሎጂ እውቀት በምናምን
እንትን ካለች በኋላ ነው አይደል አሁን በጣም ግዙፍ የኢኮኖሚ ግዙፍ የጦር ግዙፍ የዓለምን የመጠቅለል የፖለቲካ አቋም ላይ እየደረሰችውና ብዙ ነገሮች የዓለም ፖለቲካ አካሄዱ እንዲህ ነው። ግን አሁን ያለው እንደው ጠቅለል ያለው የዓለም ምስል እነ ትራምፕ የሆኑ የመጠቅለል ሄጅሞኒያቸውን ዘሎ የሆነን ሀገር ወደ ራስ የመውሰድ ፍላጎት የግሪንላንድ ጉዳይ በቂ ማሳያ ነው። እሱ ፍላጎት አሜሪካ ላይ እንዲህ አይነት ፍላጎት መኖሩ ሩሲያ ላይ ያለው ፍላጎት መስፋት መሆኑ ምንም ፕሪቴክስቶቹን ወይም ደግሞ ቀደም ይሄ ብለን የምናስቀምጣቸው ነገሮች የተለያዩ ቢሆኑም እነ ሺ ጂንፒንግ ደግሞ አልጋ ባልጋ ነው የሚሆንላቸው። አንደኛ እውቅና አልሰጧትም። እውቅና የሰጧትን ሀገር እያስካዱ እንደውም 13 አድርሰዋታል። አልጋ ባልጋ ሆነላቸዋል ብዬ አላስብም። ካለው እንደው ምክንያት ለመፍጠር አሜሪካ እንደው ከተወችላቸው ኦፍኮርስ ይሄ እኮ ነው አልጋ ባልጋ ማለት የዶናልድ ትራምፕ አካሄድ ግሪንላንድን በዚህ መንገድ መጠቅለል ፈልጋለሁ ብለው ካሰቡ ቻይና ላይ ያን ታይዋንና አሜሪካ ተተዋታለች አተዋትም ኦብቪየስሊ ግን ካለው የፖለቲካ ግንዛቤ አንፃር እንዲህ አይነት ነገሮች መኖራቸው ከፑቲንም ከትራምፕም በተሻለ ሺ ጂንፒንግ ወደዚህ ርቀት የመሄድ ነገር ይኖራቸዋል ነው። ቀለል ብሏቸው ወደ ጦርነቱ ይገቡና አልጋ ባልጋ የሚሆንላቸው ሜቢ ታይዋንን ለመጠቅለል የሚያደርጉት አካሄዳቸው እንደው ከአልጋ ባልጋ ስለ አንጻራዊ ነው። በነገራችን ላይ ከትራምፕና ከፑቲን ይልቅ ትራምፕ አንድ ሉዓላዊ ግዛት አንድ ሉዓላዊ ሀገር ነው መጠቅለል የሚፈልጉት። ፕሬዚዳንት ቭላድሚር ፑቲን የምታውቀው ሉዓላዊ ሀገር ዩክሬን ውስጥ ገብተዋል። ይችኛዋ ግን እውቅና የሌላትን 13 ሀገራት ቫቲካን እንግዲህ እንደ ሀገር ከተቆጠረች እሷ ጋር 13 የሚሆኑ ሶማሌላንድም ሰጥታታለች። እነሱ ናቸው አይደለ የእውቅናው የምኑም ጉዳይ ችግር ስላለ እንደው በሚዛን ደረጃ ስታስቀምጠው እንትና ሚዛን ይደፋል። የነ ሺ ጂንፒንግ አልጋ ባልጋማ አሜሪካም ትታት ታይላንድ ቀላል አትፋለማትም። በጣም እጅግ አደገኛ የጦር መሳሪያዎችን የታጠቀች ነውና ጦርነት በራሱ አስቸጋሪም ስለሆነ ግን እነዚህ ነገሮች ምስሎች ሲቀመጡ አንተ እንዳልከው የዶናልድ ትራምፕ አስተዳደር የፖለቲካ ፍላጎት የጂኦፖለቲካ ፍላጎት የመስፋት ፍላጎት ውጤት በየቀጠናው እንዲህ አይነት አስፓይሬሽን ይዞ ሊመጣ ይችላል የሚለውን ነገር አሪፍ ነው። በዚህ ሀሳብ ነው መስማማው ነው። ራሱ ያቀደም ስንጀምር የትራምፕን ሊደርሺፕ ሜቢ ይሄኛው አካሄድ ላይ ፓወርፉል ስለሆኑ ነው መርሳት የሌለብን ነገር ምንም የትኛውም አሁን ግሪንላንድንም አሁን ከፓናማ ቻይና አስወጥታታለች እኮ ምንም ጥያቄ የለውም። ስለዚህ ቻይናም ከታይዋን ወይ ከጃፓን ለማስወጣት መሞከር ነበረባት። ያንን ግን ማድረግ አትችልም። ገብቷል ራይት ነው። ሶ ሱፐር ፓወሩ ማን እንደሆነ በግልጽ ግሬት ፓወሩ ሲባል ማን እንደሆነ በግልጽ ይታወቃልና ሶ በሁሉም አካባቢ ላይም ቢሆን አቅም አለኝ ብሎ ያሰበ ሀገር ነው። ይሄ ዝም ብሎ ጦርነቱ ገብቶ መዳከር የሚፈልግ ምናምን ይሄን ጊዜውን ታይሙን ምናምን የማያሰላ አቅሙን የማያሰላ አስተዳደር ሳይሆን አቅሙን በደንብ ታሳቢ አድርጎ ተገማች በሆነ መልኩ ፓወሩ እንዳለው ያረጋገጠ ሀገር ነው እንግዲህ ፍላጎቱን እያስጠበቀ ያለው። ይሄ ደግሞ ለምን እንደዚህ ሆነ ምናምን የምትለው ነገር አይደለም። ዘሳው በአለም ላይ ስልጣኔዎች ስትሮንግ ሆነው የመጡት ፍላጎታቸውን እያስከበሩ የመጡት ታላላቅ ሀገራት የተፈጠሩት በሌላ በምንም አይደለም። ቅድም ብያለሁኝ አሜሪካ ወደ ኢራን ለመቅረብ ብላ እዛ ደሴት ላይ ምናምን ኮስት የሚባል ደሴት ላይ 3 ቢቱ ቦምባ አቀረበች። ከአሜሪካ ድንበር እኮ ርቀቱ ልነግርህ አልችልም። ጃፓን አፍንጫ ስር ታይዋን ስር ምን ሰራለች አሜሪካ ግሬት ፓወር ስለሆነች ነውና ይሄኛውን ነገር ለኛም ሀገር እንደ ሪጂናል ፓወር ነን ብያስባለሁ በተደጋጋሚና ሪጂናል ፓወር የሆነ ሀገር በሰላማዊ መንገድ ነገሮችን ፍላጎት ለምሳሌ የባህር በር ወደብ ጥያቄ አለ የመሳሰሉ ጥያቄዎች አሉብን እኛ የምናነሳቸው። ጦርነት ግን አይፈልግም የኢትዮጵያ መንግስት ብያስባለሁ ወይ ወደ ጦርነት ውስጥ አይገባም ብያስባለሁ። በሌላ መንገዶች ግን ምክንያቱም ኢኮኖሚ ያለው ፓወር ሲባል የሚሊተሪ ፓወር ብቻ አይደለም። አሜሪካ ሚሊታሪዋ ፓወር ነው እርግጥ ግን ሶፍት ፓወር የሚባልም ትልቅ ፓወር አላት ምንም እንኳን ትራምፕ ቢተውም። ኢትዮጵያ ደግሞ ሚሊታሪ እንዳለን ሆኖ ትልቁ ፓወራችን ያው ጦርነት ስለማንፈልግ ትልቁ ፓወራችን ኢኮኖሚያችን ነው። ህዝባችን 1.135 ሚሊዮን ገደማ ይገመታል። ስለዚህ ይሄንን ኢኮኖሚ በዙሪያ ያለ ሀገር ሁሉ መጠቀም ይፈልጋል። ኤርትራ ብትል ጅቡቲ ብትል ማንም ይሄንን ኢኮኖሚክ ፓወር እንዴት አድርጌ ነው መጠቀም ፈልገው እንዴት አድርጌ ነው መጠቀም የምችለው እሱን ካልኩሌት አድርጎ ሙቭ የምታደርግበት ጊዜ ነው ራይት ነው ብያስባለሁ። ይሄ ጊዜ አሁን ያለንበት ጊዜ ይሄንን ካልኩሌት እያደረጉ ሙቭ እንቅስቃሴ የሚደረግበት ጊዜ ነው ብያስባለሁ። ግን ያው አንቀው አይሆንም። አሁን የሚያስጠላውና እንትን የሚለው ነገር በቃ ያንቋል በዚህም በዛም ያንቋልና ግሬት ፓወር ለመሆን መንገዶችን የሚጠረግበት መንገድ ያው የጀነሬሽን ጉዳይ ይመስለኛልና የሆነ ንጣፍ ይፈልጋል። ሌየሮቹ ከፍ እያሉ የሆነ ነገር ሊያመጣ ይችላል። ግን
እንዳልከው ነው ሎጂክ ላይ ሰራ ይችላል በፓወርፉል ሀገር ሶማሊላንድ መተው እውቅና ይሰጡና የአሜሪካው ፕሬዚዳንት ዶናልድ ትራምፕ ከዛ የሆነ ቤዝ ይወስዳሉ በቃ ማንም ምንም አይመጣም ነው ስለዚህ የፓወር ጉዳይ ነው ለዚህም ነው አንዳንድ ነገሮች ላይ የተለያዩ ሀገራት መስራት አለባቸው የምንለው ኤኒዌይ ብዙ ጉዳይ አለው እዚህ ላይ እንመለስበታለን ታንክ ዩ ለዛሬ ውድ ተመልካቾቻችን ስትከታተሉት የነበረው የኤንቢሲ ዓለም አቀፍ ነው የቻይናና የታይዋንን ጉዳይ በተለይም ከአሜሪካ ፖለቲካ አንጻርና ከስትራቴጂ ከዓለም የጂኦፖለቲካ ጉዳይና ውስብስብነት አንጻርም በስፋት ዳሰነዋል ነጻነት ላቀውና ቢኒያም ካሴ አብራችሁ ቆይታ አድርገናል ጀርግዘውላችሁ